ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። የያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ። ተማሩ ተማሩ ተመራመሩ፣ ዕውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድራፍ ስሩ። ይሰጣት አይሰጣት መጀመሪያ ውሳኔ ለመወሰን እኔ የለውም። በአጋጣሚ ደብዳቤ ተቀብለው እያነበቡ ተቸር ፈቃደ ከመጡ ደግሞ ኃይለኛ ናት እና እሳቸው ሲመጡ ተደብቀው ዴስክ ውስጥ ይገባሉ። ዲ ክፍል ይሁን ቢ ክፍል 8ኛ አላውቅም። ዴስክ ውስጥ ይገቡና ደብዳቤ ነው ያነቡት። ደብዳቤውን ማምጣት ብቻ ነው እንዴ? እስከ መጨረሻ አነበቡት። ማ በየክፍሉ እየዞርኩ ነው ማነበው። በየክፍሉ አራት ቸርዬ ስሞትለት ስቀበርለት ሆሴን ላንብበው። እንደዚህ አይነት እሴት የገነቡትን ካልቸር የገነቡ እኛን የገነቡ እዚህ ደረጃ ያደረሱትን አስተማሪዎች የምናከብርበት አንድ ቀን እንኳን አልሰጠንም። የመምህራን ቀን ብለን ለነዛ አስተማሪዎቻችን ዋጋ የምንሰጥበት፣ ተሰባስበን የምናለብስበት፣ ቤቶቻቸውን የምናሳድስበት፣ የተቸገሩበትን ጎናውን አጣርተን የሆነ በገንዘብም መደገፍ ካለብን ገንዘብ፣ ቤታቸው ፈርሶም ከሆነ ቤታቸው የምናድስበት፣ ብቻ የገቡበትን ነገር የምናወጣበት የሆነ ነገር የለምና ይሄ እንደው ሊታሰብበት ይገባል። አባቱ ከድር መሐመድ፣ እናቱ ደግሞ ሞሊሳ ጀማል ይባላሉ። በጥቅምት ወር ሲዳሞ ይርጋ ጨፌን የተወለደው አቶ ከድር መሐመድ ወላጅ አባቱ ናቸው። ለሥራ አዲስ አበባ ሲመደቡ ቤተሰባቸውን ጠቅልለው ይዘው መጥተዋል። ያኔ ታዲያ እሱ ገና የ3 ዓመት ብላቴን ነበረም። ጣሊያን ሰፈር ፓንዳ ሜዳ አካባቢ ፊደል ቆጠረ። ከዚያም ፒያሳ መስጂድ የአብነት ትምህርት ተማረ። የመጀመሪያ ደረጃ ትምህርቱንም በደጃዝማች ዑመር ሰመተር ከ1ኛ ክፍል እስከ 8ኛ ክፍል ተምሯል። በኑር መስጂድ ወይም በኒን መስጂድ አሊፍ ብሎ ቁርአን ጀመረም። በአንዋር መስጂድ የፊቂ ኪታቦችን በሻፊያ መዝሃብ እስከ 8ኛ ክፍል ዘመናዊውን ትምህርት እየተማረ ሃይማኖታዊውን ጎን ለጎን አጠናቋል። የ14 ዓመት ልጅ ደግሞ ሆኖ ከቀሃ መሐመድ ጎን የቁርአን አስተማሪም በመሆን በርካታ ልጆችን አስተምሯል። የራሱን የኪታብ ትምህርትም በተለያዩ ሼሆች አንዋር መስጂድ ተምሯል። 9ኛና 10ኛ ክፍል የተማረው በከፍተኛ 7 አጠቃላይ 2ኛ ደረጃ ትምህርት ቤት ነው። እዛ እየተማረ ሞገደኛው ነውጤ ቲያትር ላይ 1ኛ ምስክር ሆኖ ሰርቷል። የ10ኛ ክፍል ተማሪ ሆኖ ደግሞ በትምህርት ቤቱ የድራማና የጋዜጠኛ ክበብ ባልደረባም ነበረም። እነዚህ ክበባት ውስጥ የነቃ ተሳትፎ ሲያደርግ ትምህርቱን ችላ ብሏል ተብሎ በ1985 የ10ኛ ክፍል ትምህርት እንዲደግም ተደረገም። ወደ 11ኛ ክፍል ሲያልፍ ግን ተፈሪ መኮንን ወይም እንጦጦ አጠቃላይ መማር ጀመረም። በዚህ ትምህርት ቤትም በጸረ ኤድስ ክበብ እንዲሁም በስነ ጽሑፍ ክበብ ተሳትፎ ነበረው። በክልል 14 ባህልና ስፖርት ቢሮ በክረምትም የቲያትር ኮርስ ወስዷል። በ1987 የትምህርት ቤቱ የስነ ጽሑፍ ክበብ ሊቀመንበርም ነበረም። በኢትዮጵያ ሬዲዮ የቅዳሜ መዝናኛ ግጥሞች፣ አጫጭር ጭውውቶችንም አቅርበዋል። በ1989 የሐመረኪን የስነ ጽሑፍ ማህበርን በመመስረት የማህበሩ ሊቀመንበርና የህዝብ ግንኙነት ሥራ ሰርቷል። በተለያዩ ጋዜጦችም ጽሑፍ ያቀርብ ነበረም። ከአዲስ ልሳን እስከ ዕለታዊ አዲስ ጋዜጣም ሪፖርተር ሆኖ ሰርቷል። ምዬ ገበና፣ የዘር ጉዳይ፣ ውድቅት፣ ወርቃማ ፍሬ፣ ማን ያግባት፣ የተከፈለ ልብ፣ አዳብና የተለያዩ ቲያትሮችንም ሰርቷል። የምርምርና የግለሰቦችን የህይወት ታሪክንም ጽፏል። ከ10 ያላነሱ ፊልሞች ላይም በተዋናይነትና በአዘጋጅነት እንዲሁም በደራሲነት ተሳትፏል። ከ7 የማያንሱ መጽሐፍትንም ለአንባቢያን አቅርበዋል። ባለትዳርና የ5 ልጆች አባት ነው። ያኔ ያስተማሩትን መምህራኖቹን ሊያመሰግን አብረውት የተማሩ የክፍልና የትምህርት ቤት ጓደኞቹን እንዲሁም የተማረባቸውን ትምህርት ቤቶች ሊያስታውስ ከስቱዲዮ ተገኝቷል። ይህ ሰው ደራሲ፣ ተዋናይ፣
የፊልምና የቲያትር ባለሙያ ጋዜጠኛ አዘጋጅ ሁሴን ከድር መሐመድ ነው። ሰላም ጤና ይስጥልኝ እንደምንሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን ያን ያስተማሩ መምህራኖቻችንን በመናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን በመናስታውስበት የያኔዎቹ ፕሮግራማችን በዛሬ ዝግጅት ደራሲ ጋዜጠኛ የፊልምና የቲያትር ባለሙያ ሁሴን ከድር መሐመድ የያኔውን ይነግረናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። አገር ቤትም ባህር ማዶም ያላችሁ ይህንን የያኔዎቹን ፕሮግራም ብታዳምጡ በያላችሁበት ሻሎም። አድማጮች ከሁሴን ጋር ሁልጊዜም በሸገር ኤፍኤም 102.1 የእስልምና እምነት ተከታዮች በሚያከብሯቸው ባህሎች ሁሉ ፕሮግራም ስለሚሰራ አብረነን ለዚህ ስራ ባልደረባም ጭምርነንና ለሸገርም አዲስ ስላልሆነ እንኳን ደህና መጣ አይደለም ያልኩትኝ የት እንደተወለድክ ንገረንና ጨዋታችንን ጀምር ነው ያልኩትኝ። ሁሴን የተወለድኩት ሲዳሞ ነው። ሲዳሞ አገረ ማርያም የሚባል ቦታ ነው የተወለድኩት። በስንት ዓመት ነው ወደ አዲስ አበባ መጣ? ምናልባት 3 ዓመት። ትምህርት አልጀመርክም ሲዳሞ? ምንም ነገር የለም። ለምን መጣችሁ እዚህ? በቃ ኑሮ አዲስ አበባ ሆነና ኑሯችንን አባቴ ይርጋ ጨፌም ሲዳማም ጅማም በንግድ ምክንያት እንቀሳቀስ ነበር። ኋላ ላይ የፈረንሳይ ኤምባሲ ሰራተኛ ሆነ እሱ። እኛ እዚህ መጣን። ለቤት ስንተኛ ልጅ ነህ ሁሴን? የመጀመሪያ ልጅ ነኝ። ስንት ወንድሞችና እህቶች አሉ? የመጀመሪያ ልጅ ነኝ ስል ታላቂ አዲስ አበባ ስለማይኖር ነው። የጅማ ልጅ ነው። የመጀመሪያው እሱ ነው። ባህረዲን ከድር ይባላል። ጅማ ነው ተወልዶ ያደገው። ኑሮም ጅማ ነው። ከዚያ በኋላ ለእናቴ እኔ የመጀመሪያ ልጅ ነኝ፣ ለአባቴ ሁለተኛ ልጅ ነኝ። ከኔ በታች 4 ታናናሾች አሉኝ። ገና በህፃነቴ ነው አዲስ አበባ የመጣሁትና ጣሊያን ሰፈር የአብነት ትምህርት ቤት፣ ከዚያ አሜሪካን ግቢ፣ ከዚያ ደግሞ ፈረንሳይ፣ ከዚያ ደግሞ ያለን የሚቀጥለው ፈረንሳይ አካባቢ ነው። ከዚያ ነው ትዳር ይዤ የወጣሁት። እስከዚህ እስከ 3 ሰፈሮች ወይም 4 ሰፈሮች አካባቢ ኑር ያለው። ፒያሳን በደንብ አውቃታለሁ። በልጅነቴ ፒያሳ በደንብ ያሳለፍኩባት ናት። ድሮ ማነቂያን፣ እነዚህ ከሰልተራን፣ ቆርቆሮ ተራ፣ ሲኒማ ራስ፣ ጆንያ ተራ ይባል የነበረው ዛሬ ጣና ገበያ ያለበት ቦታ ማለት ነው። እዛ ጋር ጆንያ ተራ የሚባል ነበረ። ምዕራብ አካባቢን ከመሳለሚያ ወዲህ ያሉትን ሰፈሮች፣ አውቶቡስ ተራን፣ እነዚህን በልጅነት በደንብ አድርገን ስንሮጥባቸው ስናካልለው የምንውለው ሰፈር ስለነበረ ያንን ቦታ በደንብ አድርጌ አውቀዋለሁ። ዛሬ ቆርቆሮ ተራ የሚባለው ቦታ የለም። በፊት ከሰል ተራ ይባል ነበር። ከሸዋ ዳቦ ወረድ ብሎ ያለው ፒያሳ ማዘጋጃ ቤት ወረድ ብሎ ማለት ነው። እዚያ አካባቢ ልጅነትን በደንብ ያሳለፍኩበት ቦታ ነው። በተለይ 1ኛ ክፍል አካባቢ ያለሁ ማለት ነው። ከዚያ ባሻገር ማዘጋጃ ቤት ገና በህፃነቴ ማውቀው ነው። 1ኛ ክፍል ተማሪ 2ኛ ክፍል ተማሪ እያለሁ ማዘጋጃ ቤት ቲያትር ለማየትም ገባ ወጣም እሌ ነበርኩ ልጅ ነኝና ጣሊያን ሰፈርን፣ ፒያሳን፣ አሜሪካን ግቢን፣ መርካቶን፣ ዶሮ ተራን፣ ቦምብ ተራን ይሄን አካባቢ በደንብ አድርጌ ያውቋለሁ። ተክለ ሃይማኖትን ቸርችል ጎዳናን በሽኩኔት የነዳንበት ነው። ከቸርችል ጎዳና ወደ ታች ያለው ጥቁር አንበሳ ድረስ ባንደርስም ቸርችል ጎዳና ላይ ከማዘጋጃ ቤት ወረድ ብሎ ያለው ቁልቁለቱም ማለት ነው ቸርችል ጎዳና። እዛ አካባቢ ብስክሌት እናዳበት። ብስክሌትም ባይሆን ብስክሌት ኋላን የመጣው ችኩኔት፣ በችኩኔት የምንሰራው ኩሽኔታ ምንለው ነው። ኩሽኔታ በሱ እየሰራን የምንሰራው መኪና የምንነዳበት የነበረው ነው። አሁን ፈርሷል በቅርቡ አይደለ? የዚህ የፋይናንስ ቢሮ የነበረው የማዘጋጃ ቤቱ እሱ አካባቢ ሜዳው ከሜዳው ከመሰራቱ በፊት አድዋ አደባባይ አካባቢ እዚያች ጋር አስፋልት ነበረች። ያቺ ቦታ ኢየሩሳሌም መታሰቢያ ህንጻ አካባቢ፣ እሱም የለም ዛሬ፣ ሁሉም ነገር የለም። እዚያ አካባቢ ብስክሌት እንወዳደር ነበር። በ50 ሳንቲም ረጅም መንገድ እንሄድበት የነበረ ነው እና የአዲስ አበባ ልጅ ነኝ ያልከኝ አዲስ አበባን በደንብ አድርጌ ልነግርህ እችላለሁ። በተለይ መሀል። ስለዚህ አዲስ አበባ ልጅ ነህ ወይስ ሲዳማ የተወለደ ልጅ? የአዲስ አበባ ልጅ ነኝ ማለቱ ይቀለኛል፣ ምክንያቱም ሲዳማን አላውቃትም። ታዲያ የእነ ሁሴን ሰፈር የት ነው እንበል? አራዳ የአራዳ ምትለው ይሻላል። የእናንተ ቤት የሚገኘው የት ነው? እኛ ቤት ያው ኪራይ ነበረ። መጀመሪያ ጣሊያን ሰፈር ኪራይ ነበረ። ከዚያ በኋላ አሜሪካን ግቢም እንደዚሁ የኪራይ ነበረ። ፈረንሳይ ከገባን በኋላ ነው በቃ ነገሮች ሁሉ የተቀየሩት። ፈረንሳይም ትተን አሁን የራሳችንን ቤት ሰርተን የወጣ ነው። ኮልፌ። አሁን አንተ ባለትዳር ነህ? እኔ ባለትዳር ነኝ። የራሴን ቤት ሰርቼ የወጣት ሌላ ቦታ ነው። ወላጆቼን ቤት ሰርተን
ደግሞ ኮልፌ ቀራኒዮ ክፍለ ከተማ ውስጥ ነው አሁን ወላጆቼ የሚኖሩት። ዓለም ባንክ ቤት ስንሰራ ያንን ቦታ አሸዋ ማሻገር እንኳን አቅቶን ቦታው በጣም አስቸጋሪ። እሺ ከዛ አንደኛ ክፍል የት ገባሁ አልከኝ? አንደኛ ክፍል ከመግባቴ በፊት የአብነት ትምህርት ነው የተማርኩት። ጣሊያን ሰፈር ፋንዶ ሜዳ የሚባል አለ። መዋያችን ኳስ መጫወቻችን እዛ እንግዲህ ቄስ ትምህርት ቤት የሚባለው የአብነት ትምህርት ፊደል የቆጠርኩት እዚያ ነው። ከዚያ በኋላ ቀጥታ ትምህርት ቤት ሳይሆን የገባሁት መስጂድ ነው የገባሁት። መስጂድ ፒያሳ ያለው ኑር መስጂድ ውስጥ ቁርአን መቅራት ጀመርኩኝ። ቁርአን ቀርቼ የሆነ ያህል ደረጃ ከደረስኩ በኋላ ኡመር ሰመተር ትምህርት ቤት ነው የገባሁት። ኡመር ሰመተር በእጣ ነው በጣም ብዙ ተማሪ ተመዘገብና ዓለም ሙዚቃ ቤት ባለቤት ለዚህ አስተዋጽኦ አለው። የእኔና ልጁን በውድድር ውስጥ እንድንገባ ሆነ። ልጁ ወደቀ፣ እኔ ያለፍኩኝ። በቃ እሱ አስተዋጽኦ አበርክቶልኛል። አሁን በህይወት የለም፣ ኑር ሰው ይባላል። በሱ ምክንያት እዚያ ትምህርት ቤት ገባሁኝ። ከዚያ ፊት የሆኑ ትምህርት ቤቶች እንደዚሁ ግብት ውጥት ላለሁ። ለምሳሌ የተባበሩት ወይም የእድገት በህብረት የሚባል እዚህ ማስታወቂያ ሚኒስቴር አጠገብ በፊት በእኛ ጊዜ መዋለ ህጻናት ነበረ። አወሊያ ትምህርት ቤት ፊት ለፊት እዛ ጋር ከእሱ አጠገብ ሐምሌ 19 መናፈሻ የምትባላለች እዛቻ ጋር ከእሱ በስተቀኝ በኩል አንድ ቤተልሔም ይሁን ምን የሚባል ትምህርት ቤቱ ረሳሁት። እዚች ጋር የመዋለ ህጻናት ነው። መዋለ ህጻናት 10 አረንጓዴ ጠርሙስ በግድግዳ ላይ የጨረስኩት እዚያ ነው። እዚያ በደንብ ሞግን ትዝ ይላል። 10 አረንጓዴ ጠርሙስ በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል እያለ መዝሙር እንትን ጨዋታን ምናምን በዚህ ቤት ለማጸደጻ እዛ አካባቢ ያሉ አንድ ክፍል ውስጥ ወደ 80 እንሆናለን ዛሬ ሳስታውሰው 80 ተማሪዎች አንድ ክፍል ውስጥ እጨቅ ብለን ምድረ ማት ያበዳብ የመሰልን ተማሪዎች ዩኒፎርም የለም በረባሷችንን አድርገን የተቀደደ ሱሪያችንን በእጃችን እየሸፈነን ጉልበቱ የተቀደደ እንዲህ እያልን ነበር ስንማር የነበረውና በኋላ ወይዘሮ አልማዝ እሳቸው እስከ ዛሬ ማረሳቸው ማናቸው? ወይዘሮ አልማዝ የአማርኛ አስተማሪ ናቸው። የክፍል ኃላፊያችን ነበሩ እና እሳቸው ማንበብ የምትችሉ አሉ። እጅን አወጣው። በእርግጥ አባቴ ጋዜጣ እያመጣ አስነበበኝ ነበር። ምክንያቱም ፊደል ቆጥሬ ያለው እዚያ ቁርአን ቤት ተምሬ ያለው ትንሽ ነቃ ብያለሁ እና ማንበብ የሚችሉ ተባለ። አነበብን። ከዚህኛው ክፍል በጣም ብዙ ተማሪዎች ካሉበት ሌላ የተሻለ ክፍል ወይም ኤ ገባንኛ። መጀመሪያ ተሰብስበን የነበረው ሲ ነበር። የማንበብ የምንችለው ኤ ክፍል ውስጥ ስፔሻል ክላስ ሆነ። ስፔሻል ክላስ ሆነ። ከዚያ በኋላ እንግዲህ ፉክክር ነው። በጣም በጥሩ ሁኔታ ተማርን። ታሪኩ አስተማሪያችን በጣም ከማደንቀው ከምወደው መምህራችን መካከል ነበር። ሁሴን ላቋርጥና ቲቸር አልማዝ አሁን አሉ ወይም ደግሞ አግኝታቸው ታውቃለህ? የዛኔ ራሱ ትልቅ ሰው ናቸው። የዛሬ እኮ 30 ምናምን ዓመት አካባቢ ግምትህ ነው ወይስ እንደሌለው 40 ዓመት አካባቢ አይኖሩም የሚል ግምትህ ነው? አይደለም፣ ጠይቄያለሁ። ያሉ በርካታ አስተማሪዎች ይደረሱ እያልኩኝ ስጠይቅ ያገኘሁት አንድ አስተማሪ ብቻ ነው። የጂኦግራፊ አስተማሪ የነበሩ ኋላ ላይ ሊመጣልን ይችላል። እሺ ወደ መሰረታችን ቀጠል። ኡመር ሰመተር ትምህርት ቤት በቃ መጀመሪያው ላይ ግማሾቻችሁ ኤ ክፍል ገባን። ኤ ክፍል ላይ በደንብ አድርገን እየጮኸን ምን እያልን ነበር የምንማረው። የዛን ጊዜ ኡመር ሰመተር ሁሉም አይነት ትምህርት ይሰጣል። ስለ አረብኛም ይሰጣል፣ ቁርአን ይሰጣል፣ ፊቂህ ይሰጣል። የፊቂህ ትምህርት እንማራል። እስላሙም ክርስቲያኑም ነው የሚማረው። ሁሉም ሰው ነው። በቁርአን ፔሪድ ላይ ብቻ ቁርአን ሙስሊሙ ይቀራል፣ ክርስቲያኑ ቁርአን አይቀራም። ቁርአን ሲታደል ለሙስሊም ቁርአን ይታደላል። አረብኛ ትምህርት ግን ሁሉም ይማራል፣ ፊቂህ ሁሉም ይማራል። ስለዚህ ፉክክር ውስጥ ስንገባ ይሄም ይያዝልናል ማለት ነው። በአረብኛና በእንት ነው። ልጆች ናቸው፣ ልጆች ነን። ኡመር ሰመተር እኮ በመንግስት ስር ያለ ትምህርት ቤት ነው። የሙስሊም ትምህርት ቤት እኮ አልነበረም። መጀመሪያ የነበረው የትምህርት ቤቱ መስራች ተብለው የሚባሉት መጀመሪያ እንግዲህ አንዋር መስጊድ ከተመሰረተ በኋላ ከአንዋር መስጊድ ጋር የተገናኘ መሬቱ የአንዋር መስጊድ ነው። አንድ የሀደሬ ብሔረሰብ ኡስታዝ ናቸው፣ አስተማሪ መኽመኽ የሚል የስነ ጽሁፍ አንድ የአረብኛ የሀደርኛ አረብኛ መጽሐፍን የጻፉ በመጀመሪያው የሚጠቀስ ዩኒቨርሲቲ ከገባ በኋላ ማውቀው ነው። ይሄ እንትን የእሱ ጸሐፊ ናቸው። የትምህርት ቤቱ ዳይሬክተር ወይም መስራች የሚባሉት ኡመር ሰመተር ጀግና ናቸው። በንጉሱ ዘመን
ነው በሳቸው እንዲሰየም የተደረገው ማለት ነው ያ ትምህርት ቤት። በዚህ መሰረት በዑመር ሰመተር ውስጥ በኋላ መንግስት ተረክቦ መንግስት ነበር ሲያስተዳድረው የነበረው። ከትምህርት ሚኒስትር ነው መምህራን የሚመደቡለት። ሁሉም አካዳሚሻን ምናምን የሆነ እንትን ነው የሚማረው እንጂ የመስጂድ አይደለም። ደጃዝማች ዑመር ሰመተር ነው የሚባለው። ደጃዝማች ዑመር ሰመተር በሶማሌው ቆራሄ አረብኛ የነበሩ ናቸው። በጣሊያን ዘመን ጣሊያን በጣም የተዋጉ ናቸው። በዚህ በኦጋዴን በሰሜኑ በምስራቁ አካባቢ ኃይለኛ ጦር የሰሩ ናቸው። ስለሳቸውም አንዳንድ ነገሮችን ሰርተናል ካለፈ በኋላ። ይሄ ትምህርት ቤት በዚህ መሰረት አገልግሎቱን ሲሰጥ ቆየ እና ሁሉም ተማሪ ነበር ይመራው፣ ሙስሊምም ክርስቲያኑም ነው። ፈተናም ስንፈተነው ሁሉንም ነው የምንፈተነው። ደረጃ የሚመጣው በሁሉም ነው። ቢኒያም የሚባል ልጅ ነበር ከአንደኛ እስከ 5ኛ ክፍል እሱ ነበር የሚያሸንፈኝ። አንደኛ እየወጣ አረብኛውንም ምናምኑ ነው። እኔ 3-4 ምናምን ነው የምወጣው። ሰርተፍኬቴን አሁን ሳየው ነው እሱን ያወቅኩት። 3-4 ሰርተፍኬት ሳላገኝ ስቀር እናድናለሁ። 4ኛ ለወጣ ሰርተፍኬት አይሰጥም። አይሰጥም እና ያኔ እንደዚያ ነበር ያደግንበት። ልጅነታችን በጣም ደስ በሚል ሁኔታ ነው። ዑመር ሰመተር እስከ ስንት ተማርክ? እስከ 8 እስከ 8ኛ ክፍል አፈራችንን እየበላን አፈር መስለን አፈር ግጠን ነው የተማርነው። ግን ደግሞ ዑመር ሰመተር በጣም ብዙ ትዝታ አለው። ትምህርት መማር ብቻ አይደለም፣ ሙዚቃንም ጭምር ነው የምንማረው። ክፍል ውስጥ አይደለም ሙዚቃ የምንማረው፣ አካባቢው እንዳለ ዘፈን የዘፈን አካባቢ ነው እና እዚያ አካባቢ መልካሙ ተበጀ ዘፈን ይዘፍናል። ታዬ ተበጀ እዚህ አስተማሪ ነው፣ ወንድሙ የመልካሙ ተበጀ። እዚያ ጋር መልካሙ ተበጀ ሲዘምር እዚህ ታዬ ተበጀ ማትስ ሲያስተምር በቃ እንዲስ ነው ንዋይ አዲስ ካስቴት ካወጣ ክፍል ውስጥ ቁጭ ብለን እናዘን በቆርቆሮ ነው እንግዲህ ክፍላችንን እንትን ትለውና ምንም ትምህርትና ሙዚቃን አብረን እንዴ ቲቸር ታዬ ስላሉ የመልካሙን ዘፈን በሙዚቃ ፔሪድ ዘፍናችሁ ታውቃላችሁ? የተለየ ምንም ነገር የለም ማለት ታዬም የመልካሙ ተበጀ ወንድም መሆኑን የምናውቀው ኋላ ላይ ነው ካደግን በኋላ ምናምን ነው እንጂ ታዬ ተበጀ ነኝ ብሎም ተናግሮ ማያውቅም። በኋላ ታዬ ተበጀ መልካሙ ተበጀ ወንድም ናቸው የሚል ነገር ማን ነው ታላቅ? ተመልካሙ መልካሙ ታላቅ ነው፣ ታዬ ታናሽ ነው። ታዬ በጣም የምንወደው አስተማሪያችን የነበረ ነው። በጣም ዑመር ሰመተር ውስጥ ያሉ አስተማሪዎች አንድ ሰው ነው አለ የተባልኩት፣ አንድ ሰው እና ቲቸር ሰኢድ የሚባሉ በቅርቡ ሂድን እናናገራቸው ብሎ አንድ ወንድም አናገኝ ነበር፣ የአረብኛ አስተማሪ ቲቸር ሰኢድ አሉ ብሎኝ በአካል ሄደን እናገኛቸው፣ ቤታቸው ድረስ እንሄድ። ከዛ አካባቢ ራኩኝ፣ በቅርበት እንዳላውቃቸውን ቤታቸው የቱ ጋር እንደሆነም እንዳላውቅ ወደ ፈረንሳይ ሄድን። እኛ ፈረንሳይ ከሄድን በኋላ ከአካባቢው ጋር የነበረኝ ነጠል አለ። በቃ አዲስ ኢንቫይሮንመንት 8ኛ ክፍል ከገባ በኋላ አዲስ ማንነት ነው የገነባሁት። በእርግጥ የመርካቶ ሰው ሆነ የፈረንሳይን እንትን ጭርታ ትላበሳለህ ማለት በጣም ከባድ ነው። ፈረንሳይ ጸጥ ያለ ነው አካባቢ፣ ቤታችን ሰፈራችን ጸጥ ያለ ዝምታ የሰፈነበት። መርካቶ በጫጫታ ውስጥ ነው፣ ከመኪና ጋር እየተጋፋ ነው የምትሄደው። ገበያ ላይ ስትሄድ ገፋኝ እንደዚህ ምናምን የለም፣ ዝም ብለህ ነው እንትን ኳስ ልንሰራ ስንሄድ እንትን እግሮትን አንሱ እያለ ጥጥ እየለቀምን ያደግንበት ሰፈር ነው። 1983 ላይ ለውጡ ሲካሄድ ለመቋቋም በጣም ተቸግረን ነበር። ምክንያቱም እኛ 83 ነው ወደዛ አካባቢ ሄድ ነው። እኛ የለመድነው በረብሻ ውስጥ መተኛት ነው፣ በረብሻ ውስጥ መዋልን ነው፣ በረብሻ ውስጥ ማደርን ነው። እዚህ ፈረንሳይ ስትመጣ ቀኑም ጸጥ ይላል፣ ሌቱም ጸጥ ይላል። እንዴት እንቋቋሙ? በዚህ ምክንያት ቤት ውስጥ እየተከለከልን ተደብቀን በእግር እያቆራረጠን መርካቶ እንውል ነበር። ውለን መርካቶ ማምሻ ላይ ሳይመሽ እንትኖቹ ስለሚይዙ ኢህአዴግ የዛኔ ወጣቶቹ መንገድ ላይ ይይዙ ነበረ። መታወቂያ ይጠይቃሉ። እኛ ለመታወቂያም አልደረስንም። በግድ ነው የምታመጣው እና ሳይመሽ ቶሎ ወደ ቤት ትመጣለህ። እዛ ትውላለህ፣ ትመጣለህ። ትምህርት የተወሰነ ጊዜ ተዘግቶ ስለነበር ማለት ነው። እና የመርካቶ ህይወት በጣም የሚያምር ደስ የሚል ግን ደግሞ ለሌላው ሰፈር ሰው የሚጨንቅ እንዴት መርካቶ ውስጥ ሰው ይኖራል የሚል፣ ለእኛ ደግሞ መርካቶን የሚያክል ደስታን የሚሰጠን መርካቶን የሚያክል ህይወት ያለ የማይመስለን እና መርካቶ ይህንን ይመስላል። ደጃዝማች ዑመር ሰመተር 8 ዓመት የተማርክበት ትምህርት ቤት ነው። እንዲያው የማትረሳው ነገር ምንድን ነው? ዑመር ሰመተር አንድ የማረሳውና ለዛሬ እኔነቴ አሻራ አሳርፋለሁ የምለው አንድ ነገር አለ። እሱም ምንድን ነው? የቤተ መጻሕፍት ፔሪድ ነበረ። ከትምህርት በሁሉም ክፍል የቤተ መጻሕፍት እንትን አለ። እንወጣና እዚያ ውስጥ ቁጭ ብለን በህፃነታችን ስዕል እናያለን።
ለማ በገበያ ለማና ጓደኞቹ ለማና መሐመድ ለማ በትምህርት ቤት ለማ በምናምን እያለን እንዴት ኢንጆይ እናደርግ እንደነበር ዑመር ሰመተር እኔ ማስታውሰው ምዕራፍ ኳስ ጎበዝ ተጫዋቾች ነበሩ በጣም አይደለ እግር ኳስ ሜዳ የለንም ዝም ብሎ ሸክላ ግን ትምህርት ቤቱን ወክሎ እኮ የሚጫወቱ ነበር በጣም ጎበዝ ልጆች ነበሩ ለምሳሌ እኛን የሚያሸንፈን ጃሊያ ነበረ የእንትን እሱን ለማሸነፍ በጣም ጥረት በእንትን ውስጥ ነበርኩበት በመረብ ኳስ ነበርኩበት ግን አልተሳካልኝም ልብስ ያዥ ሆኜ ቁጭ አልኩ አንደኛ ቁመቴ ለእንትኑ የሚደርስ ኔቱን ሁሉ ብዙ ማለፍ የሚችል እንትን አይደለም ሁለተኛ ረጃጅም ልጆች መጡ አንድ ሰሞን የመጡት ልጆች በጣም እና አያስገቡህ ከፍ እያልክ ስትሄድ 7ኛና 8ኛ ክፍል ያለን ልጆች ነን ወደ ሜዳው ኳስንም እንድትይዝ ምናምን የምትደረገው ቲቸር ነስረዲን ጎበዝ የስፖርት አስተማሪ ነው በጣም ያነቃሃል ምን ይልሃል ቲቸር ነስረዲን ያለ ይመስለኛል ሱመያ ትምህርት ቤት ውስጥ አግኝቼዋለሁ ስፖርት አስተማሪ ሆኖ አግኝቼዋለሁና መረብ ኳስ ላይ በቃ እንድንሰለጥን ያደርጉ ነበር አስተማሪዎቹም ከተማሪዎቹ ጋር ገብተው ፉክክር ውድድር ይደረግ ነበር በዚህ ምክንያት ተማሪዎቹ እንዲጎብዙ የሆነ ይመስለኛል እስቲ ስማቸውን እየጠራ መስግናቸው ቲቸር አልማዝ ቲቸር ነስረዲን ቲቸር ታሪኩ ቲቸር ታዬ ቲቸር አበራ ቲቸር ሰይድ ቲቸር መሐመድ ቁርአን አስተማሪ የነበሩ ቲቸር አብዱል ከሪም የፊቂህ እንዲህ አስተማሪ የነበሩ ቲቸር ፈቃደ በጣም የአማርኛ አስተማሪያችን ነበሩ ቲቸር ፈቃደ መቼም አልረሳቸውም 8ኛ ክፍል የፍቅር ደብዳቤ ጽፌ ለአንዲት ልጅ ከነሰጠት በፊት ስሟ ለጊዜው ጠፍቶኛል አንተ እንትን ውስጥ አትክትበት ጽፌ ስሟን አልጻፍ እንደ ኮከብ እንትን እንደ ፀሐይ ጨረቃ እንደ ምናምን የሚባል የዛኔ እንደዎች ይበዛው የሰማይ ርቀቱ ምናምን አንቺ ሄድሽበት የረገጥሽበት መሬት እንደዚህ ሳሩ እንትን ምን ነው ባደረገኝ ምናምን የሚል እንደነዚህ አይነት የዘመን እንትኖች አሉና ስጋዬ ተገፎ ይሁንልሽ ጫማ ላንቺ ከተስማማ እና ምን ይሆናል ጓደኞቼ ተደብቀው ክፍል ውስጥ ያነቡታል ይሄንን ደብዳቤ ይሰጣት አይሰጣት መጀመሪያ ውሳኔ ለመወሰን አንተ ባለህበት ነው እኔ ለሁም በአጋጣሚ ደብዳቤ ተቀብለው ያነበው ቲቸር ፈቃደ ከመጡ ደግሞ ኃይለኛ ነኝ እና እሳቸው ሲመጡ ተደብቀው ዴስክ ውስጥ ይገባሉ ዲ ክፍል ይሁን ቢ ክፍል 8ኛ አላውቅም ዴስክ ውስጥ ይገቡና ደብዳቤ ነው ድምጽ አጥፍተው በማን አለ አንደኛው ምክንያቱም ደብተር ማርክ እየሰጡ ነው ተማሪ ያሰልፈው ነው ሰኔ ላይ ነው ወይስ ጥር ላይ ግንቦት አካባቢ መስል ዞር ሲሉ ልጆቹን አሉና ዱላ ይዘው መጡ ያኔ ደብዳቤውን ጥሎት ወጡ ልጆቹ እኔ ደግሞ ትልቁ ነገር ደብዳቤ ነው ከደብዳቤው በላይ ለምን ማንም ሰው እንዳይብኝ አልፈልግም የክፍል መሳለቂያ ለሆነ ነው ትገቡና እሳቸው ቲቸር ቢስ ሁሴን ዛሬ ጓደኞቼ እንደዚህ አድርገው ያሉ ለኔ ጉዳዩ ነቁኝ አይ የሆነ ወረቀት ጥለው እሱን ለማግኘት ቆይ እኔ ነኝ ማመጣው ሄዱና አመጡት ደብዳቤውን ማምጣት ብቻ ነው እንዴ እስከ መጨረሻ ነበሩት ጮክ ብላይ አይደለም በውስጣቸው ሳይለንት ማ በየክፍሉ እየዞርኩኝ ነው ማነበው 8ኛ በየክፍሉ አራት ቸርዬ ስሞትለት ስቀበርለት በናው አይቻልም አመት መጨረሻ ላይ ጠይቀኛሉ በለው በቃ ሰኞ ቀኑ አርብ ይሁን ቅዳሜ ነበር መሰለኝ እኛ እንመራለን ቅዳሜ እኔ ጭንቀት ሊገልኝ ሁለቱን ቀን ሰኞ በመጣና የት ክፍል ነው የሚጀምሩት ማጣራት ጀመርኩኝ ቲቸር ፈቃደ ሰኞ የመጀመሪያ ፔሪድ ላይ የት ክፍል ነው የሚገቡት ከዚያ ሁሉንም ክፍል አጣራሁኝ ከኢ ነው መሰለኝ ጀምሮ ከኢ እስከ እንትን ድረስ እስከ ኤ ድረስ ያለው በአንደኛው ፔሪድ እንትን ነው በእረፍት ላይ ጥሎ ወጣሁኝና ክፍል ቲቸር ፈቃደ ምን አቀረቡ ዛሬ እንዴ ነው የተማሩ ሌላ ምንም አላስተማሩ ምንም አላስተማሩ ክፍል ምንም የለም ዲ ክፍል ሄድኩኝ ቲቸር ፈቃደ ዛሬ ምን አስተማሩ አይ እንደዚህ ነው የነገሩን እንደዚህ ነው ያስተማሩት ምናምን በልበል ሁሉም ጋር አልተናገረው በቃ እንዴት ተሳልዳልኝ እኛ ክፍል ገባ 4ኛው ፔሪድ ነው እሺ ላብ እንደዚህ ከጀርባዬ ከፊት ጥምቅ ሆሴን ላምበው በፊትማ
ይማሰናል። ምንድነው ይላል። እንደዚህ ሆነ። አመቱ መጨረሻ ላይ ደብዳቤውን ሰጡኝ። ቁርጥ አለልኝ። እኔም ወጣልኝ። ገሰጹኝ እንጂ ሁሴን እኔ ካንተ የምጠብቀው የትና የት ትደርሳለህ ብዬ ነው እንዴት ምናምን ብለው ተቆጡኝ። ለታሪኩ ነገሩት። ታሪኩ ደግሞ የእንግሊሽ አስተማሪያችን ነው። ታሪኩም ኤክስፔክት የሚያደርገኝ ተማሪ ነኝ። ክፍል ውስጥ ደረጃ እጠበቃለሁ ምናምን አስኮርጅ የነበርኩ ተማሪ ነኝ እኮ እና እንዴት እኔ እንዲህ አይነት ነገር ውስጥ እገኛለሁ? በዚያ ላይ የመስጊድ ልጅ ነኝ። መስጊድ ከትምህርት ቤት እንደወጣው መስጊድ ነው የምገባው እና መስጊድ ውስጥ ደግሞ እቀራለሁ። በጣም ብዙ እንትን ያለኝ ሰው ነው። እንዴት እንዲህ ነገር ውስጥ በግፊት እኮ ነው፣ በጓደኛ ግፊት፣ ያቻ ግፊት እኮ ቀላል ነገር አይደለም። ጻፍላት እንዲህ አድርግ እንደዚህ አድርግ ምናምን አንተ እስከበች ጓደኞች እንዴ ብትል ደግሞ ፋራ ሊሉ ነው። አንዴ ማን ነው ግን ለዚህ ተጠያቂ የምትለው ከእነዚህ ጓደኞች መካከል? ሁሉም በቃ የኛ ግሩፕ ነበረን። የዛ ስንት ነበራችሁ? ወደ 5-6 ነበር። ስለዚህ 6ቱም ወይም 5ቱም አስተዋጽኦ ሁሉም በዚህ ጉዳይ ላይ ደግሞ የተካኑ ነበሩ። እኔ ነኝ ፋራው ጓደኛ በመጥበስ ምናምን። ቆይ እስኪ ሰሚ ዘግተሽ ነው እንደምታልፊ እንዴት አማረብሽ? ምን ወንድ መሬት ላይ ወድቆ ይገኛለሽ ነው አንገትሽን ደፍተሽ የምትሄጂው? ምናምን የዘመኑ ቋንቋ ለከፋ አንድ ማልችልበት ደግሞ 8ኛ ክፍል። አዎ እኛ 8ኛ ክፍል በረዶ ምናምን የለም እሱ አልፏል። የበረዶ እንትን እኮ አልፎ እኛ ሻይ መጠጣት ሌላው ቢቀር የለከፋ ቋንቋዎች እንኳን 12ኛ ክፍል ተጠቅመናል እንደ እያልኩ ነው። የዚህ አዲስ ከተማ ክፍለ ከተማ አራዳ ክፍለ ከተማ ያለ ልጅ ገና በልጅነቱ ያውም የዚያን ዘመን እንግዲህ 8ኛ ክፍልም በደርግ ዘመን ነው። የደርግ የመጨረሻ ዘመን ላይ ነው የነበረው። 88 ላይ ነው እንትን ያልነው እና በዚያ ዘመን ነው ማለት አስተማሪዎቻችን ጥብቅ የመያዝ ልክ እንደ አባት የመያዝ ነገር የመግረፍ ቅድም ትቸራ በራን ሳነሳ ነው። ትቸራ በራ በጣም አመሰግናለሁ። በጣም ብዙ የገረፉኝ እስከዛሬ ማረሳውም ዴስክ አስደግፈው እንትናችሁን አንድ ሰው ሱሪውን ኋላ እንዳይጠቀጠቅ ለብስ እየተባልን የተገረፍነው እስከዛሬ ድረስ 4ኛ 5ኛ ለምን በቃ ኢዝና ወዝን ካላወቅ ትገረፍ ነበር። በኢዝ ምክንያት፣ በወዝ ምክንያት፣ በአር ምክንያት እኛ ምን አገባን? ኢዝ ገባች እዛ ገባች። ፀሐይ ቤት ትወጣለች ተባለን 6ኛ ክፍል። አንድ ክፍሉ ተማሪ ፀሐይ ቤት እንደምትወጣ አላወቅም። ተነስቼ እኮ አይቻለሁ። ፀሐይ ግን አቅጣጫ እንዴት ምስራቅ ምዕራብ ምናምን የሚባለውን ነገር ማውቀው ኋላ ላይ ነው። ምስራቅና ምዕራብ የሚባለው ቃል ጠፋብን። ዞሮ ሀያት የምትባል ልጅ እስክታገኘው ድረስ ሁላችንም ከተደበደብን በኋላ ነው ደግሞ እሷ የመለሰችው። ምክንያቱም የሚጀምረው በዚያ በኩል ነው፣ በአንደኛው ጥግ ነው፣ እሷ ያለችው ሌላኛው ጥግ ነው። ከእሷ በኋላ ያሉ ልጆች አይገረፉ። እኛ ግን ተገርፈን ካለቀ በኋላ በምስራቅ ነው አለች። የክፍሉ ተማሪ በአንድ ፔሪድ እኮ ያልቃል። የክፍሉ ተማሪ ፀሐይ ቤት እንደምትወጣ የሚያውቀው ራሱ ይጠፋዋል እኮ። በምስራቅ የሚባለው ነገር ይጠፋል። በጣም ከባድ የሆነ ጊዜ ነው ያሳለፈ። ልጅነታችን እኮ አንተ ከባድ ነው። ዛሬ አስተማሪዎቻችንን እናመሰግናለን እንጂ በንብርክክ በሸክላው ላይ ሂዱ እንባላለን። የሆነ ጥፋት ካጠፋን ጸጉርህን ቅጫም መጥቷል ዶክተር መሐመድ እንላቸዋለን። ዶክተርነታችን አለ። ቅጫም አለ ከተባለ ጥፍርህ ላይ ቆሻሻ አለ ከተባለ ዱላው እኮ ቀላል አይደለም። የጤና መመራቸው እሳቸው ደብተር የለውም ጤና ሰልፍ ላይ ነው መጥቶ ጸጉር የሚፈተሸው እና ጥፍር የሚፈተሸው። ቀጥቀጥ ተደርገን ነበር ስንገረፍ የነበረው እና የእኛ ልጅነት በጣም በፍርሃት በመሸማቀቅ እንደዚህ ያሳልፍ ነው እንትን ነው። ልጅነታችን በጣም ከባድ ነበር። እንግሊዝኛ ቋንቋ የጀመራችሁት 3ኛ ክፍል ነው ወይስ እናንተ 1ኛ ክፍል ነው? አይ 1ኛ ክፍል አልጀመረም። 1ኛ ክፍል አልጀመረም። 3ኛ ክፍል ነው። 3ኛ ክፍል ይሄ ከለር ያለው መጽሐፍ ታያለ። እንግሊዝኛ መጽሐፍ የለም። እኛ እኮ አንድ መጽሐፍ እኮ ለ2 እና ለ3 እኮ ነው የሚሰጠው። መጽሐፍ እኮ እየተዋዋስክ ነው የምትማሩ። ያውም እኮ የቀደሙት ተማሪዎች እኮ የሆነ ነገሩን ቀደውት የሆነ ነገሩን ጽፈውበት ምናምን እኮ። እኛ እኮ በአመት 10 ብር እኮ ነው የምንከፍለው ትምህርት ቤት ውስጥ። በአመት 10 ብር በአመት 10 ብር አጥር ማሳጠሪያ ምናምን ታወደ። የመንግስት ልጆች ና እንጂ ዝም ብለህ እኮ ነው የምንማረው። የመንግስት ነበር ያኔ። እኔም የግል ትምህርት ቤት አይደለም የህዝብ ትምህርት ቤት የተማርኩትኝ። የህዝብ ትምህርት ቤት ከተማርክ የተሻለ ነው። የህዝብ ትምህርት ቤት እኮ ማለት መጽሐፍ ለግልህ ታገኛለህ። ያገኛል። በየወሩ ትከፍላለህ። ወራይ ክፍያል። ሲጠፋም የሀብታም ልጅ ነህ አንተ። እኔ እኮ የደሃ ልጅ ነኝ። እኔ እኮ የተማርኩበት ህዝብ ጠቅላላ ተገፍተን እኮ የምንገባበት እኮ እንትን ነው የነበረ። እንደዛ እኮ አይደለም። አይ የህዝብ ትምህርት ቤት ክፍያው ራሱ እኮ በወር 1 ብር፣ 1ኛ ክፍል 2ኛ ክፍል 2 ብር እንዲህ እየተባለ መጽሐፍ ግን ተሰጥቶክ ይመዘገባል። አዲስ አሮጌ ያው ይመለሳል። ሌክስት ደግሞ ሌላ ከተቀደደች አዲስ ትከፍላለህ። ትከፍላለህ። ግን እነሱ ገዝተው ይተካል። ለ2 ለ3 ይሰጠንና
ከዛ የቤት ስራ አንዱ ከሰራው በኋላ ሰፈሩ ሄደ ቀበለውና እንትን ትላለበት። ቅዳሜና እሑድ ነበር የቤት ስራ የሚሰጠው። አለበለዚያ የክፍል ስራ ነው፣ መጽሐፍ ስለማይኖር አንዳችን ጋር ይኖራል፣ አንዳችን ጋር እንዳይጠፋ ተጠንቅቀ። ስለዚህ እናንተ በትጋታችሁ ነው ትምህርቱን የተሻገራችሁ ማለት በጣም እኮ ኃይለኛ የሆነ እንትን ነበር። እንደ አጋጣሚ ይመስለኛል እኛ ጋር ትላልቅ ልጆችም ነበሩ። ትላልቅ ልጆች በእኛ ዘመን እና ጉልቤ የሆኑ እንትን ነበሩ። አንዳንዴ ወስደውብን የእነሱንም የቤት ስራ ጭምር ነበር ምንሰራው። ጉልቤዎች ናቸው አንችላቸውም ነው ሰርተህ ካላመጣ እንትን ትላለህ። ከዛ ታስኮርጃለህ። ማታስኮርጅ ከሆነ ውጭ ያልቅልሃል እንዴ ፊት በምላጭ ሊጫር ይችላል ምናምን። ስለዚህ ምንም የሚቀርልህ ነገር አልነበረም። በኋላ ላይ እንደዚያ ልንጠላው ማለት ነው። የክፍል ጓደኞችን ለማን ታስታውሳለህ? ኤሌመንተሪ ላይ መጀመሪያ ኤሌመንተሪ ላይ ኸይሩ ናስር ማረሳው ጓደኛዬ ነው። ሚጄም እስከመሆን ድረስ የደረሰ ነው። በጣም አረሳውም። እንደው ሲርበንም እነሱ ቤት እየሄድን እነሱ ሱቅ እየሄድን ነበር። የሆነች አምባሻ ምንም ምንበላውና አሁን ድረስ አብራችሁ ናችሁ ማለት እንገናኛለን። እንገናኛለን። ሴቶች ግን አልጠራህልኝም እስካሁን። በአንደኛ ያደግኩበት አሜሪካን ግቢ ሲሆን አንዋር መስጊድ ውስጥ አታጣኝም። አብዛኛውን ጊዜ ጨዋታዬን ምናምን አንዋር መስጊድ ውስጥ ነው ማሳልፈው። ቁርአንም እዛው ነው ስቀራ የነበረው። ሳቀራም ነበረ እየቀራሁኝ ሌሎችንም ማስተምር ነበረና ከሴት ልጆች ጋር የነበረኝ ግንኙነት በጣም ውስን ነው። አንገናኝም፣ ብዙም የመገናኘት እንትኑ የለም። በዚያ ላይ ሃይማኖቱም ያገዳኛል ማለት ህጋዊ በሆነ መንገድ ካልሆነ እንደዚህ ልብህ ሊያፈቅር ይችላል። ስምንተኛ ክፍል በጨረሰው ነው እንጂ ከታችን የተጀመረው ራሷን ልጅ ነው ወይስ የተለያየ? ራሷን ያ መቼም ልጅነት ነው እንጂ መፈቀር አይደለም፣ መውደድ ነው እኮ። መውደድ መጣፋ እንትን ማለት እኔ በየዓመቱ ውድ ነበርና የኔ ትልስ 5 6 7 8 8ኛ ቆረጠ በቃ አለቀ። ከዛ በኋላ አይታታቀለ ግን አላየሁት። አሜሪካ ግቢን ፈረሰ። እዛው ሰፈር አንድ ሰፈር ነበራችሁ። ምን መንገድ ላይ ማይታት አታውቅም? አላውቅም። ምንም ትዝታው ምንም አይመጣልኝም። አሁን ክርስቲያን ነች? ሙስሊም ነች። ሁሴን እዚህ ጋር ዘፈን አድማጮችን ጋብዘን እንመለስ። የማን ትጋብዘናል? እኔ ሰው መሰረቱ መቼ ይለያያል የሚለው ማን ኤፍሬም ነው። ኤፍሬም መሰለኝ። ምናልባት አሁን ትልቅ ስለሆንኩኝም ወይ ሃይማኖተኛ ስለሆንኩኝም ወይ ምናምን ስለሆንኩኝ ሊሆን ድሮም እንደዚሁ ነኝ ማለት ምን ላይ ያተኮረው እንትሮችን ትኩረት አድርጋለሁ። ማህበራዊ ህይወት ላይ ሰው ለሰው አንዱ ስለ አንዱ ማድረግ ስላለበት ነገር ስለ መልካምነት ስለምናምን የሚያስረዱ ነገሮች ላይ ትኩረት አድርጋለሁ። የተከበራችሁና የተወደዳችሁ አድማጮቻችን የምታዳምጡት የያኔዎቹ ፕሮግራማችን ነው። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የዛሬው የያኔዎቹን አመስጋኝ እንግዳችን ሁሴን ከድር ነው። በእስካሁኑ ቆይታችን እስከ 6ኛ ክፍል ያለውን ቆይታውን ነግሮናል። ኋላ ላይም ደግሞ 7ኛና 8ኛ ክፍል ሚኒስትሪ፣ ማትሪክ ከዛም የዩኒቨርሲቲ ቆይታውን ያጫውተናል። አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ከስር እያዳመጣችሁት ያለውን የኤፍሬም ታምሩ ሙዚቃ ሰምተን ስንመለስ ከደራሲ ጋዜጠኛ፣ ተዋናይ፣ የቲያትር አዘጋጅ ሁሴን ከድር ጋር የምናደርገውን ቆይታ እንቀጥላለን። ይህ የያኔዎቹ ፕሮግራማችን ነው። መሰረቱ መቼ ይለያል። የያኔዎቹ 6ኛ ክፍል ሚኒስትሪ ነው። ስንት አመጣ? 88 ይመስለኛል የመጣው። ከዛ 7ኛ ክፍል ተገባ። 7ኛ ክፍል ገባን። 7ኛ ክፍል ትምህርት እንግሊዝኛ ብቻ ሆነ። እዚህ ጋር ደግሞ ቲቸር ይፋ በደሳ ይመጣሉ። እኚህ አስተማሪ የሳይንስ አስተማሪ ናቸው። ምናልባት የተለያዩ ትምህርት ቤት ውስጥ የእኛ አስተማሪ ታሪክ ተነግሯል እና ለምንድን ነው እንትናችን የሚነጠቀው ብለን ኋላ ላይ እኛ የመርሰ ትምህርት የእኛ ትምህርት ቤት መምህር ናቸው፣ ሌላ ቦታ ወስዳችሁ ለሌላ ሰው አትስጡት ጉዳዩን እያለን ነው። ምንድን ነው ስለ አየር እያስተማሩ ነው። አየር ቦታ ይዛል አይዝም፣ አየር ይታያል አይታይም፣ እና አየር ይዳሰሳል አይዳሰስም። አየር ግን አለ አይደል? አዎ አለ። እሺ እሳቸው እኔ ምሳሌ ልሆናችሁ። እታያለሁ፣ አትታዩም። እዳሰሳለሁ፣ አትዳሰሱም። እኔ ማን ነኝ? ይፋ በደሳ አለን ተማሪዎች። አየር ነበር ማለት ነበር።
ናፋቃ ተብሎ ተማሪ በሙሉ የተቀጠቀጠበት ታሪክ አለ። ይሄኛው ታሪክ ግን ባለፈው ሳምንት ልትወስደው ነው። አይ ቲቸር ነዳሳ ጉርሜሳ ተስፋ ኮከብ ትምህርት ቤት መምህር ይፋ በዲሳ ነው። ነዳሳ ጉርሜሳ ተባሉ። የሰፈራችንም ሰው ስለሆኑ እርሶ ነው ተብያቸው እኔ አይደለሁም ብለውኛል። ስለዚህ እኛ ደግሞ የምናውቀው የኡመር ሰመተር ታሪኩ የኡመር ሰመተር ነው። ማንም ሊወስድብን አይችል። እናስጠብቃለን ነው ቲቸር ይፈልግ የተባለው ቲቸር ነዳሳ ሳይሆኑ ይፋ በዲሳ እናንተ ናቸው። የእኛ ናቸው። ምክንያቱም እኛ ጋር የሉም ብለኛል። ብዙ አስተማሪዎቻችን የሉም። ግን ሰጋውኝ አንተ የሉም እያልክ እንዳይኖሩ ብቻ። እኔ ቲቸር ኪዳኔን አገኛቸው ነበር። ቲቸር ኪዳኔ ገና አንደኛ ክፍል ጀምሮ የተቀበሉኝ ናቸው። የትምህርት ቤቱ ዳይሬክተርም ናቸው። ማለት እስከ ቅርብ ጊዜ ልጅን ይዤ ሲያዩኝ በህፃንነት ያውቁኛል። ዛሬ ልጅን ሲያዩ በንደስ ብሏቸው ከእሳቸው ጋር ሻይ ቡና እያልን እንጥጣ ነበር። እስከዚህ የትግራይ ጦርነት እስኪጀመር ጊዜ ድረስ በደንብ አገኛቸው ነበር። ስልክ የለኝም፣ በሰው አማካኝነት ነበር። ስልክ አልነበራቸውም። እኔ ሳውቀው በሰው አማካኝነት ነበር ማገኛቸው። ብቻ እየተቀጣጠረን ሻይ እንጠጣለን። በተለይ ፒያሳ አራዳ ትሪያኖን አካባቢ እንገናኝ ነበርና ቲቸር ኪዳኔን ሳገኛቸው በጣም ደስ ይለኝ ነበረ። ቲቸር ኪዳኔን እንግዲህ እሳቸውን ያገናኘኝ የነበረውም ሰው የለም፣ በህይወት የለም። በጣም የተገረምኩበትን ነገር አድማጮች ይጋሩኝ እንጂ ያስተማሩ ከመምዱ መምህራን የሉም። አንዳንዶቹ አሉ። አንተ ሁሉንም አትበል። ለምሳሌ ቲቸር አበራን የታገኛቸው ነበር ጨው በረንዳ አካባቢ አንድ ሱቅ ላይ አገኛቸው ነበር እና እሳቸው ያውቁኝ፣ ምን ያውቃቸዋለሁ። በልጅነቴ እንደዚያ ሲገርፉኝ ነበሩ። ቲቸር አበራ ምንም አልተለወጡ። በዚያ ላይ እንግሊሽ ቡክ ላይ ያለውን ሰውዬን የሚመስሉኝ እዛው ላይ መጽሐፉ ላይ እና እሱም አይገባኝም እሳቸውም አይገቡኝም። ስንተኛ ክፍል ያለው እንግሊዝኛ መጽሐፍ? 4ኛ 5ኛ ክፍል አካባቢ እንዲመጣልኝ ፈልጌ ነው። 4ኛ ክፍል 5ኛ ክፍል እንደዛ ስንቸገረበት የነበረው ያዝምን በጣም እንግዲህ ከ6 ወደ 7 እንግዲህ ከ7ኛ ክፍል ደግሞ ወደ 8ኛ ክፍል ሚኒስትሪ ነበር። 8ኛ ክፍል ሚኒስትሪ ስንት አመጣ? 8ኛ ክፍልስ 80 ነው ያመጣሁት። 8ኛ ክፍል ከ6ኛው ክፍል ቀንሷል። ጥሩ አልነበረም ማለት ያው ከብዶኝ ይሁን ወይ ደግሞ ሁኔታው አየሩ ከብዶኝ ብቻ አየሩ ከብዶኝ ይሁን ወይ ደግሞ የተመረኩበት ትምህርት ምንም በትምህርት ላይ ችግር አልነበረብኝም። ብዙ የሚያስቸግረኝ የለም። ቤቴ ውስጥ የተማሩ ልጆች አሉ። እነሱን እያየው እንትን ላለሁ ጥናቱም እነሱ ይከታተሉኛል። በዚህ ምክንያት ችግር አልነበረም። ግን ደግሞ ምን እንደተፈጠረ አላውቅም። ውጤቴን ሳየው ታርቻለሁ። 80 ነው ዝቅ አለብኝ የምትለው? አይ ከዛ ላይ አምጣት ነበረብኝ። ወቅቱን እያስታወስኩት ነው። ያ ወቅት ላይ ሚኒስትሪ ያው መጽሐፍ የላችሁም። አይ እሱ በሌለበት ሽት ተለቃቅሞ ነው የሚጠናው። ይሄ ሊመጣ ይችላል አይመጣም ተብሎ ሚኒስትሪ በዛ ሁኔታ 80 መጥቶ አሁን ድረስ ተቀር ብሏልና ገርሞ ነው ይሁን። ለማንኛውም ሃይስኩል ተገባ። በነገራችን ላይ ግን 7ኛ ክፍል ትምህርቱ በሙሉ በእንግሊዝኛ መሆኑ አልከበደም? ከብዶኛል ለመረዳት በጣም። እኔ ብዙዎቹ ቃላት ምን እንደሆኑ ልረዳቸው አልቻልኩም እና እስክዋሃደው ድረስ በጣም እንትን ብሎኛል። 7ኛ ክፍል በእንግሊዝኛ መሆኑ መጀመሪያም እያስፈራሩን ነበር ከታች ከዚህ በኋላ እንደዚህ ነው የምትሆኑት ምናምን እያሉ ይነግሩን ስለነበረ በቃ በጣም አስቸጋሪ የሆነ ጊዜን አሳለፍን። 7ኛ ክፍልን 8ኛ ክፍልን ተላመድ ነው። 7 ካለፍክ በኋላ 8 ብዙም አይከብድም። የ7ኛ ክፍል 8ኛ ክፍል እንዳልኩ እነ ቲቸር ፈቃደንም አገኘን። የ8ኛ ክፍል አስተማሪዎች ደግሞ በጥሩ ሁኔታ የሚቀበሉ አይነት ናቸው። የ7ኛ ክፍል ትንሽ ቆፍጠን ያሉ ናቸው፣ ኮፍተር ያሉ ናቸው እና እንደዛ እንድንያዝም ተፈልጎ ሊሆን ይችላል እና እንደዚያም ሆነ 8ኛ ክፍል ላይ ኖርማል ሆነ። ተዋሃድ ነው ጉዳዩ። ከዛ ሃይስኩል የተመደባችሁ ከፍተኛ 7 ገባን። ከፍተኛ 7 ስንገባ ትንሽ የሚከብድ ነገር መጣ። አንደኛ ጊዜው ያለ የገባንበት ትምህርት ቤት የገባንበት ጊዜ ትርመስመስ ያለ ነበር። ትርመስመስ ያለው 83 የሽግግር ወቅት ነው። በዚህ ምክንያት ኢህአዴግ እዚህ ደርሷል፣ ኢህአዴግ እንደዚህ ነው፣ ትምህርት መቅረት አለበት፣ መዝመት አለብን ምናምን የሚል ወጣቶች በጣም እንትን አትነሳም ወይ አይነት ነገር አትነሳም ወይ ይሄ ባንዲራ ያንተ አይደለም ወይ? ሌላ ደግሞ ምን አለ መንገይ ምን አለ አገር የለሰው አልሰጠም ማለት እና እንደዚህ አይነት እንትኖች በጣም እየበዙ መጡ።
እኛ ደግሞ ትምህርት መማር እንፈልግነን እድሜያችን ለዘመቻም የደረስን አይደለንም። ለግባ የምትባልበት ጊዜ አይደለም። ትምህርት ትንትላለ። በዚያ ላይ አስተማሪዎቹ ህንድ አስተማሪያውያን ምንም ነገር ሊገባን አልቻለም። ፎርም ቴስት ፖስቱሌት ተርም when you put potato you get tomato but there in India when you put potato you get potato but here in Ethiopia you potato you get tomato ምንድን ነው ነገሮች ሁሉ ትንሽ ቋንቋው በተለይ ደግሞ ማስን በህንድ አስተማሪ ተርምን ፖስቱሌትን ምናምን ለማወቅ በጣም ሩቅ ነበርና 9ኛ ክፍል በእንትን ተሸውጄ ያለፍኩት በዚህ ኖ ሸውጄ አይደለም ያለፍኩት በግማሽ ሴሚስተር ውጤት ነው ያለፍነው 883 አለፈ በግማሽ ሴሚስተር ውጤታችን ጥሩ ስለነበር በሱ አለፍነው 10ኛ ክፍል ደግሞ በምን ውስጥ ገባሁኝ እኔ የዚህ የቲያትር ቲያትር ጋዜጠኝነት በትምህርት ቤቱ ባለው ቲያትርና የጋዜጠኝነት ግሩፕ ውስጥ ገባሁኝ። ከትምህርቴ አብዛኛውን ጊዜ ለሱ ሚኒ ሚዲያም ገባ ማለት ሚኒ ሚዲያ እየመጣሁኝ ብዙ ነገር አቀርብ ጀመር። በቃ ሚኒ ሚዲያ ሰራ። ቀደም ሲል እንደነገርኩህ ናርዶስ ወንድ ነው ሴት? ወንድ ነው። ናርዶስ አለ፣ ዮሴፍ ጋዜጠኛ ዮሴፍ አለ። ዮሴፍ አሁን የስፖርት ጋዜጠኛ ነው። እነሱ ናቸው በቃ አብረን ናርዶስ የዓለም ነሐሴን ድምጽ እያስመሰለ ይሰራል። የዛን ጊዜ ደግሞ የኢራንና ኢራቅ ጦርነት ይሁን ጸጥረጭ ዝምጭጭ ብላለች ዋና ከተማ እንደዚህ አይነት ድምጽ እሱን እንትን ይላል። የእሱ ድምጽ በጣም ፓወርፉል ነው። እኔ ደግሞ ያው ያሉትን ሌሎች ጋዜጠኞች ለማስመሰል ጥረት አድርጋለሁ። እዛ 10ኛ ክፍልን በዚህ ጨረስን። ከዛ 11ኛ ክፍል ወደ ተፈሪ መኮንን። ለምን ሄድክ ወደ ተፈሪ መኮንን? 11ኛ ክፍል እዛ የለም 11 ይኸውልህ በ11 ቁጥር አውቶቡስ ከ6 ኪሎ ተነስቼ እዛ መሳለሚያ ወርድና በእግር ነው ሄደው። አንዳንድ ጊዜ ትራንስፖርት ሳጣ ከፈረንሳይ እስከ ትምህርት ድረስ በእግር ይመጣለሁ። ብቻዬን ብቻ ይመጣለሁ። ከፈረንሳይ ተነስቼ እንትን 15 ሳንቲም ቆይ ሲጀመር ኡመር ሰመተር ከፍተኛ 7 ሁሉንም ነው የመደበው ወይስ አንተ እዛ እንዴት ይላል? አይደለም ከ90 በላይ ያመጡትን አዲስ ከተማ ተመድበዋል። ቅድም የተናደርክበት ምክንያት አልገባኝ። ጥሩ ውጤት ባመጣ አዲስ ከተማ መደብ ነበር። ስለዚህ ለእኛ ወደዛ ተባረን። የተወሰኑት ደግሞ ኮልፌ ልኳንዳ 2 ዓመት እዛ ተማርኩኝ። ወደ በምን ተዘዋወር? በዘመድ ተዘዋወርኩ። ተፈሪ መኮንን በደንብ ቴክኒክና ሙያ እንድገባ ነበር የተፈለገው። የለም እኔ ወደ እንትኑ ነው መገባት ብዬ ቸርች አለ ተፈሪ መኮንን ውስጥ እዛ 11ኛ ተባረን 12 እዛው ቀጠልኩኝ። እንዳልኩ ተስፋዬ ሲማ ኮርስን ወስድ ነበር 6 ወር ያህል እሱን ኮርስ ወሰድኩኝ። እሱ ኮርስን ወሰድ ደግሞ እዚህ ትምህርት ቤት ውስጥ ተሰማ በሆነ አጋጣሚ። ከዛ የትምህርት ቤቱ ድራማ ክበብ ውስጥ እንድገባ ሲፈለግ እኔ ደግሞ ድራማ ክበብ ሳይሆን ስነ ጽሁፍ ክበብ ፈለግኩኝ። ትምህርት ቤት ስነ ጽሁፍ ክበብ ከመሰረተን ወይም እንትን አደረገን። ጋዜጠኛ ክበብም አልገባውም። ምክንያቱም አሁን ትንሽ ሰብሰብ ማለት ፈለግኩ። ትምህርት መማር አለብኝ። በዚህ በኩል ደግሞ እችን ከሰራሁኝ ይበቃል ብለን ስነ ጽሁፍ ክበብን አጠናክረን ያዝነው። የትምህርት ቤቱ የስነ ጽሁፍ ክበብ አድጎ ወደ እንዳለ ወጣንና የት ሄድን? አመርኪን ስነ ጽሁፍ ማህበር ቋቋመን። ከትምህርት ቤት እንደወጣን በጣም የምትወዳቸው ትምህርት አይነቶች ምን ነበሩ? ሂስትሪ በጣም ደስ ይለኝ። ሁሉም 4ቱንም ዓመት የአርት ተማሪ ነህ እንዴ? ሃይ ስኩል ውስጥ እነማን ነበሩ ጓደኞች? ከከፍተኛ 7 ጀምርልኝ። ኸይሩ ናስር ከኤሌመንተሪ ጀምሮ እስከ ከፍተኛ 7 ድረስ መጣን። ተፈሪ መኮንን ያው እነ ባህሉ ናቸው። ባህሉ ገብረ እግዚአብሔር የስነ ጽሁፍ ክበቡ ላይ ያለን ፍቅርተ አለች፣ ባህሉ አለ፣ አበበ ቶላ አለ። ፍቅርተ ማለት ማን ነው? የለችም አሁን አሜሪካ ነች። እሺ አበበ ቶላ ማለት አበበ ቶላ ታውቀዋለህ? ዩቲዩብ ላይ አንድ ክላስ ናቸው። አንድ ላይ ነበር ስነ ጽሁፍ ክበብን አብረን የነበርን። ከትምህርት ቤት ነው የተጀመረው ወይስ ከክበብ? ትምህርት ቤት ክበብ ውስጥ ነው የጀመርነውና ያኔ ስንሰራ ነበረን። ከዛ መጣን። በኋላ ስንወጣ እነ ፍቅር ይልቃለን አገኘን። ተክለ ሚካኤል አበበ እኛም ጋር መጥቶ ነበር ለትምህርት። ተክለ ሚካኤል አበበ አሁን አሜሪካ ካናዳ ወር አሜሪካ ያለ ወንድማችን ነው። ለ1 ዓመት አርሲ ነገሌ ነበር የሚማረው። ተቀጥቶ እዛ ሰላማዊ ሰልፍ ወይ ምናምን አስተባባሪ ነህ ተብሎ ተቀጣ። ለ1 ዓመት ሲቀጣ እኛ ጋር ተፈሪ መኮንን ገባ። ገብቶ ደግሞ እዚህ የስነ ጽሁፍ ክበብ ምክትል ሊቀመንበር እስከመሆን ደረሰ። በጣም ማን ነበር? እኔ ነኝ እንዴ? ትምህርት ቤት ውስጥ እንደዛ ነበር መሰለኝ። እነጋሽ ስብሐትን የዛኔ መጥራት ጀመርን። ስነ ጽሁፍ ተፈሪ መኮንን እያለን እነጋሽ ስብሐትን ጠራን።
አንዳንድ ደራሲዎችን እየጠራን ስነ ጽሁፍ ክበብ ውስጥ ወይዘሮ ጸዳለ ናቸው የትምህርት ቤቱ የስነ ጽሁፍ ክበብ ኃላፊ ነበሩ። መምህርት ጸዳለ እሳቸው እንትን እያስደረጉ ሰዎችን እየጠራን እንደምና ማሳደግ ጀመርን። ጋሽ አስፋውን በኋላ ነው ስነ ጽሁፍ ክበብ ካቋቋምን በኋላ መርኬሌ ስነ ጽሁፍ ክበብን 89 ስናቋቋም ጋሽ አስፋው በጣም ማቀረብ ናቸው። 88 ጀምሮ እንደዚሁ መቀራረብ ጀመርን። እንግዲህ ወደ 30 ዓመት አካባቢ ቆይታ አንድ ጎልማሳ ሰው ነው። መዝሙሮች ምን ትዝ ይለዋል? ኤሌመንተሪ ከ10 አረንጓዴ ጠርሙሶች ውጪ ብዙ መዝሙሮች አስታውሳለሁ። ፋኖስና ብርጭቆ በመዝሙርም ባይሆን ግጥሙን ትችላለህ? ወንድሜ ያዕቆብ ተኛ ሆይ ተኛ ደውል ተደወለ ተነሳ። ይሄ አሁን የኢትዮጵያ ልጆች ፕሮግራም ላይም ስለሚነገርም ጭምር አስታውሷለሁ። እንትን ፀሐዬ ደመቀች እንደውም ቆይ አድማጮች በደንብ እንዲሉ በደንብ ድል ስጥህና ያለ ዜማ ትለዋለህ። እሺ 1 2 3 አላቋርጠ። ፀሐዬ ደመቀች ደመቀች ብርሃኗ ለእኛ ማለት አወቀች ፀሐይ ብርሃን ፈንጥቃ ከአድማስ ወደኛ መጣ ጊዜ ደመቀ ጠራ ሰማይ በእናት አገር በማይ ከዘማን ይመጣል ፀሐይ ደመቀች። ይህንን በደንብ ያስኩት በኢትዮጵያ ሬዲዮ የልጆች ፕሮግራም ቅዳሜ ጠዋት ሲዘጋጅ በነበረውም ግጥም ምናምን ልክ ነበር። ጋሽ ሰለሞን በአመት ውስጥ ሁሴን ካድር ከፈረንሳይ የተባለ ሲነገር በአመት ውስጥ ብዙ ተሳታፊ የሆኑ እነማን ናቸው ተብሎ ስማችን ተለቀቀ። ዘፈን እንጋብዛችሁ ተባሉ። የዚያን ቀን የተሰማኝ ኩራት ይሄ ነው። ተጋብዛችሁ እንዴ ታዲያ ደመቀች ሌላ ዜማ እኔ እስቲ እርግቢቱ ሂጂ መልእክት አለን። እንደሱማ ከሆነ ምን አለን? ማስ ስፖርት የሰፊው ህዝብ ነው። ማስ ስፖርት ተወዳጅ ነው። ለአካል ብቃት ጥንካሬ ይዳብራል ነገም ዛሬ። ማስ ስፖርት እያለን ከትምህርት ቤት ቲሸርት ስፖርት ልታሩ ስትሉ አይደል ወደ ስቴዲየም እንድንሄድ እንደረግ ነበር። ስቴዲየም ሄደን የስፖርት ትርኢት ምናምን የሆነ ነገር ይደረጋል። ምን እንደሆነ አላውቅም። ትምህርት ቤቶች ስፖርት ውድድር ከቤት እንወጣና ከትምህርት ቤት በሰልፍ እንወጣለን። ከነቴራ ተሰጥቶናል። ማስ ስፖርት እያለን እንሄዳለን። ይሄ የማይረሳኝ መዝሙር እንትን ቀደም ስታነሳ የነበረው አንድ መዝሙር እርግቢቱ ሂጂ መልእክት አለን አውሪ ሰላም እንሻለን ለሁሉም ንገሪ ማማና ባባ እሱን ደግሞ አንተና እነዚህ መዝሙሮች እነ እርግቢቱ ሂጂ ፀሐይ ደመቀ ብዙ ናቸው እንላለን። ባልትና አስተማሪም በባልትና ፔሪድ እርሻ ምንማር ነበር። የእርሻ ትምህርት ምንም እንኳ ትምህርት ቤታችን ላይ እንትን ባይኖርም ምንም መደብ የለም። የእርሻ መደብ ባይኖርም ትምህርት ቤታችን በጣም በቂያችን ተክላችሁ አንጡ አትባሉም እንዴ? ቤታችን ተክልና እንትን እንመጣለን። በእጅ ስራ ፔሪድ ደግሞ ማንሰራው የፈጠራ አይነት ነገር የለም። በተለይ በኮርኪ ይሰራ የነበረ ምንጣፍ ቀበቶ ምናምን እሱን በደንብ በኮርኪ በልጣጭ ይሰራ የነበረ ቀበቶ እሱን በደንብ እንሰራ ነበር። በበረኪና
ዋንጫ እንሰራ ነበር ለእጅ ስራ ተብሎ እጅ ስራ ነው ሌላ እጅ ስራ ማከለ ለሚቀመጥ እሱን እናመጣለን ስራ ባልትና በብልጭልጭ ደግሞ ዲኮር ነገር እንሰራለን ለብልጭልጭ ሲጥ ነው በሲጥ እንደዚሁ እንሰራለን ምንድነው ሲጥ ስሙ ይሄ ነው ሲጥ ያለ ያደግነው በሱ እንሰራ ነበር አሻንጉሊትም ስሮ እንባላለን እኛ ጥጥ ተራ ሲኒማ ራስ ፊት ለፊት ከማዳው ራስ ሼል ጀርባ ጥጥ ተራ ነበርና ከዚያ እየለቀምን ለአሻንጉሊት መስሪያ እሱን እናመጣ ነበር በኮርኪ ደግሞ እየጠፈጠፍን የሆነ ነገር እንሰራ ነበር ክሽክሽ ወያሆዬ የምንጫወትበት ወያሆዬ ላይ ደግሞ ስንጫወት የክሽክሽ እንትን ኮርኪን ቀጥቅጠን እንትን የምናደርገው እሱንም እናደርጋለን በጭቃም የሆነ ነገር እንሰራለን በሴቶቹ ዳንቴል ይሰፋሉ ጨርቅ እየሰፋን የሆነ ነገር ብቻ በእጅ ስራ ፔሪድ በጣም ብዙ ነገሮችን አይጣሩ እንትን ነበር ምንድነው የፈጠራ በደንብ ሁሴን አሁን ደግሞ ፋታ እንሰድ ከዛም ወደ ምዕራፍ 2 እንሸጋገራለን አንተ ዘፈን ትጋብዘናለህ እንደቀደሙ የማን ይዘጋጅ ኢትዮጵያ ይህን ዘፈን ባለፈው ሳምንት እንግዳችን የነበረው አርቲስት ሳሙኤል ተስፋይም ወደ ሁለተኛው ምዕራፍ ልንሸጋገር ስንል ጋብዘውን ነበረ ዛሬም ተጋብዛችኋል አድማጮቻችን ዘፈኑን ሰምተን ስንመለስ ወደ ሁለተኛው ምዕራፍ እንሸጋገራለን እስከዛው በ8101 የምትመልሱትን ጥያቄ ልንገራችሁ ጥያቄው የዛሬው እንግዳችን ተዋናይ አዘጋጅ ደራሲ ጋዜጠኛ የፊልምና የቲያትር ባለሙያው ሁሴን ከድር የተወለደባት ከተማ ማን ትባላለች ከተማዋን ነው ብትነግሩኝ በ8101 ላይ የቴዎድሮስ ታደሰን ዘፈን አድምጡት ይህ የያኔዎቹ ፕሮግራማችን ነው የተወደዳችሁና የተከበራችሁ አድማጮቻችን ያኔ አስተማሪዎቻችንን በመናመሰግንበት አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት ያኔዎቹ ፕሮግራማችንን ነው ከሸገር ኤፍኤም 102.1 እያዳመጣችሁ የምትገኙት ያኔዎቹ ፕሮግራማችን ከደራሲ ተዋናይ አዘጋጅና ጋዜጠኛ ሁሴን ከድር ጋር የመጀመሪያውን ቆይታ ቀደም ሲል ሰምታችሁታል አሁን ምዕራፍ 2 ተጀምሯል አሁንም አብራችሁ እንድትሆኑ በአክብሮት ጋብዛለሁ ቅድም አንድ ጥያቄ ጠይቃችሁ ነበር አሁንም ጥያቄው ልድገምና በ8101 ምላሻችሁን በ8101 መስጠት ትችላላችሁ ጥያቄው የዛሬው ያኔዎቹን አመስጋኝ ሁሴን ከድር የተወለደው የት ከተማ ነው የሚል ነው 8101 ላይ ብቻ መልሶቻችሁን ላኩልን ሁሴን ኤሌመንተሪ ሳይሆን ሃይ ስኩል ላይ ሚኒ ሚዲያ ገብተህ እንደነበር ነግረኝ ነበር ከነማ ጋር ነበር የሰራው ናርዶስ የሚባል ወጣት ከናርዶስ ጋር ሰራሁኝ አስቻለው ዮሴፍ አሁን ስፖርት የሰራ የስፖርት ጋዜጠኛ የሆነ ይመስለኛል ዮሴፍም የሚባል ወጣት ከሱም ጋር ሰራን መርዕድ የሚባል ወጣት ነበረ እሱም ከሱም ጋር እንደዚሁ ሚዲያ ላይ ስንሰራ ነበር ሚዲያንም 2-3 ነገር ነው አንድ ላይ ያያዝ ነው አንደኛ የቲያትር ክበብ እዛው ተፈሪ መኮንን ቲያትር ክበብ መስራት ጀመርን መስከረም ማሞ ድምጻዊት እሷም ከኛ ጋር አብረን ቲያትር እንሰራ ነበር መጀመሪያ ላይ የሰራ ነው ነውጤ ደስታን ነበር የነውጤ የት ነው ሃይስኩል እያላችሁ ሃይስኩል እያላችሁ ተፈሪ መኮንን አይደለም ከፍተኛ 7 ነውጤ ደስታን መድረክ ላይ ተጫወተን ከዚያ በኋላ አንድ ሌላ ፕሌይ ተጫወተን ከዚያ ያደገ መጣ ተፈሪ ከዚያ ወጣሁኝና 2 አመት በጣም በቲያትር ላይ ፎከስ ማድረግን ያዩ አስተማሪዎች ቅር አላቸው አንዳንዶቹ አንድ አስተማሪ ኢንኮምፕሊት አሉኝ ምክንያቱም አንተ ፊትህ ሙሉ በሙሉ ለእንትን ነው የሰጠው ለዚህ ለጋዜጠኝነትና ለእንትን የሰጠውና ተመለስ ብለዋሉኝ ብዙ ለመንኳቸው አይሆን መመለስ አለባሉ በቃ ያን ትምህርት ትቼ ወደዚህ መጣሁኝ አደብ ገዝቼ ለመማር ተፈሪ መኮንን ግን ደግሞ ማናገኘ ያደቀነ ሰይጣን አይለቅ ሳይቃ ያደቀነ ሰይጣን እዚህም እንደመጣሁኝ ጋሽ ተስፋዬ ሲማጋ ኮርስ ወጣ የቲያትር ኮርስ 87 አካባቢ ቲያትር ኮርሱ ላይ ተመዘጋቢ ሆኜ ትምህርት ቤት 11ኛ ክፍል እየተማርኩኝ ኮርሱን መማር ጀመርኩ በሆነ ሰዓት እየወጣው ማለት ነው ይሄ በጭራሽ ክልክል ነበር ምክንያቱም 12ኛ ክፍል የጨረሱ ተማሪዎች ብቻ ናቸው እዛ ኮርስ ላይ መማር እንደጨረሱ ሰበው ነው እኔ መናገር አልፈልኩም ኮርሱ እንዲያመልጠኝ አልፈልኩም ከነማ ጋር ነበርክ በሽመልስ
በቀለ ሽመልስ በቀለኛ ሽመልስ ነበረ። የኛዎች ብዙ ነው። ካሌብ ዋለልኝ አለ፣ ኤልያስ ተስፋዬ፣ ህብረ ቀለም ወርቅ ብዙ ናቸው። እኔ ባች ብዙ ነው። በጣም ተቀራርባችሁ የሰራችሁት ጓደኛ አለ? ኤልያስ ተስፋዬ፣ ህብረ ቀለም ወርቅ፣ ካሌብ ዋለልኝ፣ ሰብስቤ ዘርጋው አብረን ሆነን የቲያትር ክበብ አቋቁመን መስራት ጀምረን ብሔራዊ ቲያትር ሰራን። አገር ፍቅርም እንደዚሁ ሰራን። እንዲህ እያለን ብዙ ሰርተናል። ብዙ ቲያትሮችን፣ ሬዲዮ ድራማዎችን፣ የአረጋውያን አመት ብለን ከሰራተኛና ማህበራዊ ጉዳይ ሚኒስትር ጋር ከእነሱ ጋር ከባህሉ ገብረ እግዚአብሔር ጋር የረዥም ጊዜ ጓደኝነት እንዳላችሁ ሰምቻለሁ። ከትምህርት ቤት የጀመረ ነው ሲባል ባህሉ ገብረ እግዚአብሔር እና እኔ ተዋወቅ ነው 11ኛ ክፍል እያለን 1986-87 አካባቢ ትምህርት ቤት ውስጥ የስነ ጽሁፍ ክበብ ውስጥ ነበር። ባህሉ ጉዱ ካሳ የሚባል ካራክተር በተፈጥሮ ማለት በራሱ ጉዱ ካሳ ነው ብለን የምንጠራውን ትምህርት ቤት ውስጥ ጉዱ ካሳ ነው የሚባለው። ምክንያቱም አሁንም የራሱ ስታይል ያለው ነው። የራሱ ስታይል ያለው ዛሬ እንደውም ጨዋ ሆኗል። አሁን እኮ ስታይ አለባበሱንም ምናምን ኒት እንዳይሰማ የዛኔ እንደፈለገ ነበር። ፕሮግራም ሲተላለፍ መስማቱ አይቀርም ያውቋል እሱ። እሺ ትልቅ ጫማ ያደርጋል፣ ትልቅ ካፖርት ይለብስና ግቢ ውስጥ ታገኘዋልና ለየት ባለ ስታይል ነው ታገኘ። አብረን ተማርን። ከዛ ሐመረ ኪነ ስነ ጽሁፍ ክበብና አቋቋምን። አብረን እስከ መኖርም ደርሰን ከባህሉ ጋር ተከራይተን ስራ ይሰራል። ለምን መከራየት አስፈለጋችሁ? አዲስ አበባ ልጅ አደግናችሁ ማለት ልፍት ተቀይራችሁ ምናምን የየራሳችን እንትን ህይወት መምራት ጀመርን። ባህሉ ለአስተማሪነት ሄደ። ወደ ወሎ ደላንታ አካባቢ ሄዶ ከዚያ ተመልሶ መጣ። እኔ ጦቢያ ጋዜጣ ላይ የተለያዩ ቦታዎች ሰራውና ጋዜጣ ጦቢያ ውስጥ እያለሁ አብረን መኖር ጀመርን። ቤት ስንከራይ እንደውም መጀመሪያ አበበ ቶላ፣ ባህሉ ገብረ እግዚአብሔር፣ ይትባረክ ዋለልኝ፣ በፍቅሩ ዳኛቸው እነዚህ ሐመረ ኪነ ውስጥ የነበሩን ሰዎች አብረን አንድ እዛ አካባቢ መጀመሪያ ይትባረክ ዋለልኝም ከእናንተ ጋር ይትባረክ ዋለልኝ እሱ የተማረው ከፍተኛ 12 ነው ፈረንሳይ፣ ግን ደግሞ በሐመረ ኪነ ስነ ጽሁፍ ማህበር አማካኝነት ነው። ስለዚህ አብሮ ከመማር እስከ አብሮ መኖር ድረስ ከባህሉ ገብረ እግዚአብሔር ጋር ነበር። ከባህሉ ጋር ትገናኛላችሁ? አሁን እንዴ በደንብ እንገናኛለን። እንደዚህ አብሮ የኖረው ሰው ትገናኛላችሁ ብሎ መጠየቅ? አይ ከባህሉ ጋር በደንብ ቤተሰብ የሆነ ነገር በመጣ ቁጥር የምንደራረስ ነን። እኔም ያለሁበትን እሱም ያለበትን። ደራርቱ ባህሉ ካልገባ እያለች ነው። የሚገርም አለ እስቲ ሄሎ ባህሉ ሄሎ ሰምተከዋል አይደለ? ሰምተናል። መረጃውን በአግባቡ ሰምተናል። ሽማግሌዎቹን እየሰበሰብኩ ተመጣችኋል። የተወደዳችሁ አድማጮቻችን አሁን መስመር ላይ ሁሴን እንግዲህ ከትምህርት ቤት እስከ እውቀት ነው የሚባለው ወዳጅ ጓደኛውን ድንገት አስገብተናል። ባህሉ ገብረ እግዚአብሔር። እሺ ሄሎ ትንሽ ባህሉ እንዴት ናችሁ? የሚገርም ነው። እዚህ ላይ ተጣደነ ይኸውልህ የሚገርም እኮ ነው። አንተ እኛ ወጣቶች ብለን ሬዲዮ መግለጫ ሰጠን። አሁን እኛ ወጣቶች ያላችሁትማ እኛ ወጣቶች በአብዮት ጎዳና የምንጫወተው አለን ብዙ ሚና ያላችሁትን መርሳት የለብህም። አደባባይ ላይ እንደ ወላጅ ያስተማራችሁን ነው። ተግድለም የአብዮት ዘመን ዘፈኖችንማ አንረሳም። ያስጠናኸኝ እኮ በጣም ብዙ ነው። ያስጠናኸኝ ብዙ እኮ ነው። ሌሊቱ ይመሰክራል። ግድ የለም እሱ የሚገርመው ነገር ትዝ ይልሃል። ብዙ ጊዜ እኔ ጢሜን ምናምን አሳድግ ነበርና ሁሴን መመስላቸው እኔ ነበርኩ ጎረቤቶቻችን። እኔና ባህሉ ተቀያየርን ነው እንግዲህ። እሱን ሁሴን ይሉታል፣ እኔን ባህሉ ይሉኛል። ለምን? እሱ ጺም ስላለው እስላም ነው እና እንደዛ እና ትዝ ይለኛል። አንድ ጋዜጣ አዟሪ አንዴ አርብ ጠዋት አግኝቸው እንትን ከሰዓት አካባቢ አገኘሁትኝና ሁሴን ሰላም አለይኩም ምናምን አለኝ። ከዛ አተ በሰዓት ምን ትሰራለህ? እንዴት መስጊድ አልሄድክም ብለዋል። ወላሂ ያደረጋት ይጠይሉ ስራሰክሮ አልሸጡ ላይ ነው እና የሮብ ጋዜጣ እጅ ላይ አለ። ምን ላድርግ ሁሴን ምን ላድርግ?
ጽፌ የለ እንዴ ምናምን ያኔ ነገር አይረሳኝ እና ብዙ ጊዜ እሱም በባህሉ ስራውን ይሰራል፣ እኛም በሁሴን ስም ስራችንን እንሰራ ነበር። በኃይሉ የሚጽፋቸው ደብዳቤዎች ነበሩ፣ በጣም ውብ አሪፍ ደብዳቤዎች ከድላንታ በነበረበት ጊዜና የሚጽፈው ለማን ነው የሚጽፈው? ለእኛ የጓደኝነት ደብዳቤ ሲጽፍልን ጋዜጣ ላይ እናወጣው ነበር። እሱ የሚጽፋቸው ነገሮች የአካባቢ ገለጻ፣ የተማረበት ማነው የሚያስተምርበትን ትምህርት ቤት ባህሪ፣ ተማሪዎቹን ሁኔታ፣ ትላልቅ ሰዎች ሆነው ነው ክፍል ውስጥ የሚማሩትና የሚያጋጥመውን ነገር ለምሳሌ አንዷን ተማሪ ጠጋ ብሎ የሚያስተምር ከሆነ ውሽማ እዛ ውስጥ ሊኖር ይችላል፣ ወይም ባለቤቷ ሊኖር ይችላል። እንዴ መምህር ጋሼ ምን ነካ ምናምን ነው ሊል ይችላል። እነዚህ ነገሮች ጽፎ ሲልከልን እኛ ደግሞ በጣም ልዩ ወጋችን ስለነበር ዕለተ አዲስ የሚባል ጋዜጣ ነበርና እሱ ላይ እናወጣው ነበር። ከመጣ በኋላ ነው ሁሉን ነገር። ዛሬ አንድ ነገር አረጋግጥክልኝ። የባህሉ ስራዎችን መድረክ ላይ እሱ ሲያቀርብ ሳይ አነጋገር ዘዬው፣ ያጻጻፍ ስታይሉ ጠቃላይ እንዲያው የከተማ ልጅ ከተማ ቀመስ ነው ወይስ ከገጠር ነው? እንዲህ ብቻ ያለ ነበር። አሁን ተመልሶልኛል። ቲፒካል ከተማ ነው፣ ደርዛ ያለው እንደገና ደግሞ የተባ የቋንቋ አጠቃቀም። በዚህ አጋጣሚ አድናቆቴ ልግለጽ ብዬ ነው ባይሉ። አመሰግናለሁ። ያው እንግዲህ እንደምታየው ነው ከነ ሁሴን ነው የምንማረው። ከተማችንም ገጠራችንም እነ ሁሴን ናቸው። እንዲያው ለጓደኝነታችሁ ግን ምን ማለት ይቻላል? ትምህርት ቤትስ ምን ትዝ ይልሃል? የኛ ጓደኝነት ከዛም ከፍ ይላል። እንደነገረህ ነው። አሁን አብዛኛውን ትምህርት ቤት ይባላል እንጂ ከትምህርት ቤትም ውጭ ያሉ ሰዓቶቻችንን አንድ ላይ ነበረ የምናሳልፈው። በተለይ ያገናኘን ስነ ጽሁፍ ነበርና ያው መቼም አንድ የምትወደው ነገር ሲኖርህ ያንን ተመሳሳይ የሚወድ ሰው ሲያጋጥምህ በጣም በደስታ ትቀበለዋለህና ቤተሰባዊ አቀራረብ ነው ያለን። በጣም ትዝታዎቻችን አንድ አይነቶች ናቸው። ከረጅም ጊዜ እንደውም ትዝ ይለኛል እዝራ እጅጉ ነው ሁሴን የቴሜትን 75ኛ ዓመት ሲያከብር እንግዳ አድርጎ ፋና አቅርቦን ነበርና አሁን 100ኛ ዓመቱን ሊያከብር ነው ሁሴን። ያው እንግዲህ ኩያ ትምህርት አለ ያልሞተ ሰው ይገርማል። እና በጣም ወንድማዊ ነን። ወንድማዊ ቤተሰባዊ ቅርበታችን ያይላል እና አንዳንድ ጊዜ ከትምህርት ቤት ጓደኝነትም የኛ ከፍ ይላል። ለምሳሌ ቆሜኔ ዳርኩት በል ተናገር። ምን ችግር አለ? እሱማ እኔ ሻማያጅ ነበርኩት እንኳን ታው አንተ አይደለ እንዴ በግራና በቀኝ። ስማ አንተ ጋሻ አስፋው ዳንኤል ወርቁ መቼ ይረሳል? ጋሻ አስፋው ሚዜ ነበሩ በነገራችን ላይ። የማን የሁሴን ያደን ነፍሳቸው ይማርና ማሙድነህም ነበሩ። ሁሴን በነገራችን ላይ ወደ ቁም ነገሩ ስንመጣ ሁሴን የእኛ ብቻ ማለት የኩዮቹ ብቻ ጓደኛ አይደለም። ገርመኝ ነገር ከትላልቅ ሰዎች ጋራም እንደ ባህሪያቸው እንደ ፍላጎታቸው ሰውን መያዝ የሚችል በጣም ትሁት ልጅ ነውና እኛ በአንቱታ ምን አከብራቸውን ምን ፈራቸውን ሰው እሱ ቤተሰባዊ አድርጎ በጣም እንግዲህ አስፋው ዳምጤ የቅርብ ቤተሰብ ነው። አይተው እንደሆነ የእሳቸውን 5ኛ ዓመት ልደታቸው ጀምሮ ሲያከብርላቸው መጽሐፍ ይሰሩባቸው የአማርኛ ጥበበ ቃላት የሚለው መጽሐፍ እስከ መስራት ድረስ ማለት ነው። እና በእኛና በትላልቅ ከእኛ በላይ ባሉ ጸሐፊያን እና አንጋፋ ሰዎች መካከል እንደ ድልድይ የሚያገለግለው ሁሴን ነው። እኛ የምንፈራቸውን ሰዎች እንኳን መድረክ ላይ ለመጥራት ስንፈልግ ያኔ ስነ ጽሁፍ ክበብ ስናዘጋጅ የስነ ጽሁፍ ምሽት ስናዘጋጅ ሁሴንን ነው የምንልከው። እኛ በጣም ተግባቢ ሰው ነው እና ማለት ለሌላው እንደ ጓደኛ ብለህ የምትገልጸው አይደለም። የኛ የትምህርት ቤት ጓደኛ ብቻ ብለህ የምትገልጸው አይደለም። ሌላ አመሉም ደግሞ አለ። ቁጡ ነው። እንደ ታላቅ ወንድምም ስለሚቆጣ እንፈረዋለን። ስነ ጽሁፍ ግምገማ ላይ ራሱ ምን ስትል አሰብከው ሲለ አንዳንዴ ያደነቀህ ሊመስል ይችላል። ግን ምን ለትልቅ ትችት ሆኖ ባትጽፍ ይሻላል ነበረም ወይ ሁሉ ሊልህ ይችላል። እና ከዚህ ከስነ ጽሁፉም ከሁለመናውም ከቤተሰባዊ አንጻር ስታየው ይሄ ከትምህርት ቤት ጓደኝነት ከፍ የኛ ደስ ይላል። በጣም ደስ ይላል። የምትለዋለ በኃይሌ በጣም አንድ ሰሞን ያስጨንቀን ነበር ማለት በኃይሉን እንደምንድን ነው የምናየው ካራክተር በጣም እንሳሳለታለን። ለባህሉ ማለት እንሳሳለታለን ማለት የደረሰበትን ችግሩን ምን አይናገርም።
ምንም ቢያጣ ምን ቢል በጭራሽ የሚያወራ ሰው አይደለም። እና የሆነ ጊዜ ጠፍቶብን እሱም ፍለጋ ብዙ ተንከራተትን። አንድ ሰሞን ማጋይቨር የሚለው ጓደኛ አለ እዛ አካባቢ ሄዶ አሞት ነበር ይመስለኛልና በቃ በጣም ተጨነቅን። ይሄ ልጅ ችግሩን ብሶቱን ለሰው አይናገር፣ የደረሰበትን ምንም አናውቅም። የት ሄዶ ይሆን የት እንትን ብሎ ይሆን በጣም ይጨንቀኛል። አንዳንድም ጊዜ ቤት ደግሞ አምሽቶ ሲመጣ አንዲት ድልድይ አለች እዛች እዛች ድልድይ ውስጥ ገብቶ ይሆን እያልኩ እንደ እናት ያስጨንቀኛል። ለምንድን ነው ብዙ ነገሮች ስለማይጥሙት እንደው የት ሄደ ብን ብሎ ጠፋ ምን ገጠመው የሚለው ነገር በጣም ያስጨንቀን ነበረና በጣም ሰው አይረዳውም የሚል እንትን ነበረኝ። አሁን በቃ ከማህበረሰቡ ጋር በደንብ ዩኒክ ፐርሶናሊቲ ያለው ለየት ያለ ሰው በቃ በጣም ልታደንቀው የምትችለው በብዙ ነገሩ የሚጨነቅላቸው ህፃናት ያሉ በጣም የሚያስብላቸው ለራሱ የማይኖር ሰው ነው ባይሉ አንድም ቀን ነፍስያው ወይም ቢርበው ቢጥበው ለራሱ ተጨንቆ የማያውቅ ሰው ነውና ሁሉ ጊዜ ያሳስበኛል የእሱ ጉዳይና ለትልቅ ቦታ ባደርሰው ደስ ይለኛል። እንደው ድሬ ኩዬ አንዳንድ ጓደኝነት ከትምህርት ቤት ይጀምርና የህይወት ዘመን የልብ ጓደኛ የእድሜ ልክ ዝምድና ይፈጠራልና ባይሉ ገብረ እግዚአብሔርና ሁሴን ከድር ላይ ይሄን ያየ ነው። ባይሉ በጣም ነው ማመሰግነው። እኔም አመሰግናለሁ። ሁሴን በያኔዎቹ የሚመጡ እንግዶች መሀል ላይ ድንገተኛ ጥያቄ ጠየቁና ትክክለኛ መልስ ካገኙ የመጽሐፍ ስጦታ ያገኛሉ፣ ካላገኙ ስጦታው የለም። አንድ እድል ነው የሚሰጠው። አሁን እሱን ጥያቄ ልጠይቅ ነው። ዝግጁ? አንድ እድል ነው ግን የሚሰጠው። እሺ የድሮ ከሆነ እሺ ዜማ ነው ማሰማክ። አንቺ ወራተኛ ወራቴ ለመድሽ ጋሻ አይደለም ጋሻ አይደል ሲያውንሽ የከድ አሽልቤን አደማሽ። ግጥሙን ልክ ነው፣ ዜማውን ልክ ነው። ጋሻ አዳል ግን አለ። እሺ እንትና ነው ጋሻ አዳል ካልሆነ ታደለ አያሌው መስፍን አይደለም። ያያሌው አይደለም። ስዩም ተፈራ አይደለም። ስዩም ወልዴ ራምሴ። እሺ የስነ ጽሁፍ ጥያቄ አድርግልኝ። ግን ከየት ነው ስሞችን የምትገጣጠምበት ሁኔታ ገርሞኛል። ለማንኛውም ደግሜ አልጠየቀም። ግጥሙን ዜማውን አውቀዋል፣ ስሙንም አውቀዋል። የአባቱ ስምን የጠፋ ድምፃዊው ስዩም ጥላውን ነው የሚባለው። እንደመለስክ ነው የምቆጥረው። በዚሁ እንግዲህ የስዩም ጥላውንን ይህንኑ ዜማ አድማጮችን ጋብዘን እንመለሳለን። አብራችሁ እንድትሆኑ በአክብሮት ጋብዛሉ። አድማጮች ይህ የያኔዎቹ ፕሮግራማችን ነው። ሁሴን ከሙዚቃው ግዣ ተመለስን። አንቺ ወረተኛ የስዩም ጥላውንን ነበር ሰምተን የተመለስ ነው። ወደ ቆይታችን እንሸጋገርና ሃይስኩል ላይ 9ኛ ክፍል 10ኛ ክፍል በጣም የምትወደው መምህር ማን ነበር? 9ኛ ወይም 10ኛ ክፍል ቲቸር ካሳሁን የሂስትሪ አስተማሪ ነው። አገኘው ነበር የተወሰነ ጊዜ። በጣም ደልዳላ ደስ የሚል አቋም ያለው የምወደው ግልጽ ሆኖ የሚጫወት ከተማሪ ጋር በጣም ቅርበት ሲነበረው 11ኛ ክፍል ሊሆን እንደዚህ ተፈሪ መኮንን ስማር ነው ያገኘሁት። እና ምን አስተማሪ? ሂስትሪ ቲቸር ካሳሁን በጣም የምወደው አስተማሪ የነበረ ነው። የእንትን ቲቸር ፈቃደ እንዳልኩ 8ኛ ክፍል አስተማሪ የነበረ ናቸው። በጣም ወዳቸው እሳቸው ነበሩ። ቲቸር ታሪኩ አሁን የት እንዳለ አላውቅም። ቲቸር ታሪኩ እንግሊሽ አስተማሪያችን ነበረ። ቲቸር ታሪኩ እንግሊዝኛ አስተማሪ ነበረ ነው። እሱንም በጣም ወደው ነበረ። እንዲያው ሲያስተምሩ ለየት ያለ ነገር አስተማሪዎች አላቸው። ድራማቲክ ያደርጉታል። ተማሪው እንዲገባው በጣም ድራማቲክ ያደርጉታል። ቄንጠኛ አካሄድ። ለምሳሌ ቲቸር ታሪኩ አካሄዱ ቄንጠኛ፣ ንጹህ ነው የሚለብሰው፣ ቆንጆ ነው፣ አንድ ሰም ነው እና ጽድት ያለ ነው። ንግግሩ ያምራል፣ ድምፁ ያምራል። በእረፍት ሰዓት በማይክሮፎን አንዳንድ ግጥም ያነብልናል ምናምን ለተማሪዎቹ ላነበር ስለነበር ቲቸር ታሪኩን በዚህ ያርሰውም። ቲቸር ካሳሁን ተማሪ ያቀራርባል። አቀራርቡ በደንብ እንድንጫወት ያደርገን ነበረ። 9ኛ ክፍል 11ኛ ክፍል አካባቢ ያለን። ሁሴን ሃይስኩል 2 ቦታ ነው የተማርከው? መጀመሪያ የተማርኩት ከፍተኛ 7 ነው። ከፍተኛ 7 9ና 10ን ከፍተኛ 7 ነው የተማርኩት። ከፍተኛ 7 ማለት ወደ መሳለሚያ አልፈህ
ሰፈረ ሰላም አካባቢ ከፍ ብለህ ያለ ትምህርት ቤት ነው። አዲስ ትምህርት ቤት ነው። አዲሱ ይባል ነበር። ኮልፌ ከፍተኛ 7 ይባል የነበረ ነው። ከዚያ በኋላ 2 ዓመት እዛ 9ና 10 እዛ ከተማርኩኝ በኋላ ወደ ተፈሪ መኮንን ነው የመጣሁት። ምክንያቱም የፈረንሳይ ልጅ ነኝ፣ መማር ያለብኝ። ዩኒቨርሲቲ ከገባህስ በኋላ እጅግ በጣም የምትወዳቸው ወይም የምታከብራቸው መምህራን አሉ? ዩኒቨርሲቲ ከገባ በኋላ ጋሻሴን እና በጣም ማድረሳው በጣም ደግሞ ቅርበት የልብ ጉዳያችን በደንብ የምናወራው ደግሞ አቦና አሻግሬ ጋሻሴን አንተ ብቻ ሳትሆን ብዙ የቲያትር ተማሪዎች ጋሼ ብለው ባድናቆት በመውደድ ይገልጿቸዋል። እንዴት ነው የሚገለጹት? ሲሪየስ ነው ስለ በቃሉ የስነ ጽሁፍ መሰረታዊያንን በደንብ አድርጎ ነው የሚገልጽልህ። በቃሉ ነው። እኔ ስለ ስነ ጽሁፍ መሰረታዊያን በደንብ ተምሬያለሁ። ከዚያ በፊት በነበሩ ትምህርቶች ስነ ጽሁፍ መሰረታዊያን በኮርስም በምናምንም ወስጃለሁ። ቲቸራሴ አንድ ነገር አያመልጠውም። ፍቅር እስከ መቃብርን በቃሉ ይገልጽልናል። እንትናን ዳኛቸው ወርቁ አደፍርስን በቃሉ ይገልጽልናል። እንግዲህ የቲያትር መምህር ቲቸራሴ ዲፓርትመንት ሄድ ነው። ቲያትር ዲፓርትመንት ሄድ ነው። ጋሻሴ የሐረር ልጅ ነው። የሐረር ሰው ነው። በብዙ ነገር ነው የሚገለጸው። ለምሳሌ እዚህ መታችሁ ስታበቁ ጊዜ የምትል ንግግር አለችው። በቃ መታችሁ ስታበቁ ጊዜ በሁሉም ነገር እሷን እንይዝና እሺ ቁርስ በልተህ ስታበቃ ጊዜ እንላለን። ጋሻሴን አመስግናቸው ታውቅ? ዛሬ ባመሰግናቸው ደስ ይላል። በጣም ነው የማመሰግነው። የመጀመሪያ ዲግሪ ላይ የመመረቂያ ጽሁፍ በአንተ ብርታት ነው ብዙ ነገሮችን የሰራሁት። ምክንያቱም አንደኛ ስራውን እንድሰራው በጣም ተገፋፋይ ነበር። ሙስሊም ገጸ ባህሪያት በአማርኛ ቲያትር ከመቼ ጀምሮ ተሰሩ የሚለውን ነገር ከኋላ ጀምሬ እንዳወጣ ስህተቴን እያረምክ ከትምህርት ቤት በማይመችህ ሰዓት ራቅ ያለ ሰፈርም ቢሆን ያለሁበት ድረስ ና ትላይ ነበር። ማለት ለተማሪ ተሰጠው የነበረው ዋጋ፣ ለትምህርቱ ተሰጠው የነበረው ዋጋ ቀላል አልነበረም። ቲቸር አሴ በጣም ነው መወድህ፣ በጣም ነው ማከብረህ፣ በጣም ነው ማደንቀህ። አቦነህም እንደዚሁ። እንግዲህ አሁን ግን ቲቸር አሴ ስላልክ እንዲሰሙ ባረጋቸው በደንብ ይረዳናል። ቲቸር አሴ ብንለው ባሰማቸው ሳውን ያልከው ደስ ይለኛል። መምህር አሰፋ አቤት። ተማሪው የሚለውን ይሰማሉ አይደል? ጉድ ሰራኝ። ሲያሞትም ሲያደንቆትም ነበረ። ጥሩ ነው። ሁሴን ብዙ ነገሩ እኔም የምወደውና ማከብረው ተማሪ ነው። በጣም የሚጥር ነው። በጣም ያነባል። እንዲሁም ደግሞ እንደሚታወቀው ጋዜጠኛ ነው። ጋዜጠኛ ደግሞ ከጽሁፍና ከንባብ ውጭ ሊሆን አይችልም። እንደገና ደግሞ አሁን በቅርብ የሚሰራቸው ስራዎች እኔ በጣም ከፍተኛ ሪጋርድ ነው ያለኝ። የእውነት ትልቅ ሪስፔክት ነው ያለኝ ለሁሴን። ምክንያቱም ባልሳሳት እኔ ባይዘወይ የሚዲያ ፋን በተለይ ቴሌቪዥን ምናምን የሚቀረኝ ነገር የለም። አሁን የእናንተን ጣቢያ ተውኩት እንጂ ቀድሞ በፍጹም የሚያመልጠኝ ነገር የለም። አስገኘ በተለይ ነብዩና ተስፋዬ ማሞ በነበሩ ጊዜ ሁሉ ጊዜ ኦዲየንሳቸው ነበርኩኝና እኔም በቴሌቪዥን ያየሁትኝ ማነው ሁሴንን የጋሻ አስፋውን ባልሳሳት ስራቸውን አጠናቅሮ ሁሉን ነገር አዘጋጅቶ ጊዜው እንዴት እንደሚበቃውና ኮሚትመንቱ ያለምንም ክፍያ በዚህ ዘመን እኔ ልሙት አንድ ፔጅ እንኳን ለመጻፍ በከፍተኛ ደረጃ ጸሐፊዎች የሚባሉ ሰዎች በፔጅ ገንዘብ የሚጠይቁበት ነው። አይደለም ጽፎ እንደገና ደግሞ ኤዲት አድርጎ እንደገና አዋቅሮ እንደገና ህትመቱም ላይ ገብቶ እኔ በእውነት እግዚአብሔር ብቻ ለዚህ ሁሉ ደግነቱ፣ ለዚህ ሁሉ በጎነቱ፣ ለዚህ ሁሉ መልካምነቱ እግዚአብሔር በልጆቹ ይካሰው ነው የምለው። ልጆቹ ትልቅ ደረጃ ደርሰው ቁም ነገር ላይ ደርሰው የእሱ ብቻ ሳይሆን የወገን የሀገር ክብርና መጠሪያ እንዲሆኑ ነው የምመኝለትና ሁሴኔ በጣም ነው የማመሰግነው። በእውነት እንደዛ አይነት ባህሪና እንደዛ አይነት ተፈጥሮ ገና በተማሪነቱም ጭምር የነበረ ነው። በጣም ዲሲፕሊንድ ነው። በጣም እንደዚህ በአርት ውስጥ ያሉ ሰዎች ትንሽ ፈንገጥ የሚል ባህሪ
አላቸው። ግን እሱ ዲሲፕሊኑ ከእምነትም የመነጨ ይመስለኛል። አንዳንድ ጊዜ ስመለከተው ያፍቱ ስተዲ እንዴት ነው ሪሊ አይደንቲቲን ሼፕ የሚያደርገው ሙስሊም እምነቱ ራሱ የሚለውን ነገር አሁን የቲያትር ተማሪ ሆኖ በፍጹም እነዚህ አብዛኛዎች አርቲስቶች ዘንድ የምናገኛቸውን ትንሽ ተደማሪ የሆኑ ባህሪያትን አናይበትም፣ በፍጹም አላይበትም። በጣም ኒት ነው። በቃ ሁሉ ጊዜ ስራው ብቻ አይደለም፣ አለባበሱ ብትመለከተው፣ ልብሶቹን ብታያቸው በጣም ኒቶች ናቸው። ይሄ የስብዕናህም ጭምር ውስጥ ያለውን ስብዕና ጭምር የማሳያ የመገለጫ ምልክቶች ናቸው ብዬ ነው የምወስደው። የውስጣዊ አይደንቲቲ ነው። ፈርስት ፕሌስ ማንነት በሁሉ ነገር የሚገለጽ ነው። ማንነት ሲባል ኢትስ ቫስት ኮንሴፕት እና አካል ማንነት አለ፣ የእምነት ማንነት አለ፣ የጾታ ማንነት አለ፣ ማህበራዊ ማንነት አለ፣ የቡድን ማንነት አለ፣ የባህል ማንነት አለ፣ የተለያዩ የማንነት ገጽታዎች አሉና ሴን በዚህ በእምነቱ ሳቢያ ንጽህናው ባህሪ ብቻ ሳይሆን ፊዚካሊም ታይበታል። ሰውነቱ ሁሉ ጊዜ ንጹህ ነው። እንደገና ደግሞ አልባሳቶቹ ሁሉ ጊዜ ንጹህ ናቸው። that is the revelation of his identity create የሚደረገው ደግሞ አሁን ባልናቸው ኢቭን ሃይማኖቱ አይደንቲቲውን ክሬት ያደርገዋል፣ ሼፕ ያደርገዋል። ወደድክም ጠላህ ዛሬ እሱ ነው እርሶን እያመሰገነ ያለው። ያውም በአደባባይ ምን ተሰማሁት? አደባባይ ላይ ምስጋና አድናቆት ሲያቀርብ በጣም ነው መቼስ የምልህ ተማሪዎቻችን ናቸው የእኛን ምንነትና ማንነት ሊገልጹና ሊመሰክሩ የሚችሉት እና ተማሪዎች እንዳልከው አክሮስ ዘ ቦርድ ብዙ ጊዜ ያው በባህሪም ጭምር በስርዓትም ጭምር እንዲታነጹልኝ እኔ ቀለም ትምህርት ብቻ አይደለም የምሰጠው። ሁሴን ያለውን ሰምቻለሁ። ፍቅር እስከ መቃብርን፣ አደፍርስ፣ የበዓሉ ግርማ ስራዎችን፣ የተለያዩ የብርሃኑ ዘሪሁን ስራዎችንም ጭምር ሁሉንም እንማራለን፣ የስነ ጽሁፍ መሰረታውያንም ጭምርና እዛ ላይ የተናገረውን የቀለም ትምህርት ብቻ አይደለም የምሰጠው። እኔ ከወጡ በኋላ ስብዕናቸው የሚቀረጽበትን ባህሪ ጭምር ነው ኮንስትራክት አድርጌ እንዲወጡልኝ የምፈልገው። እኔ እነሱን ብቻ አይደለም ዲማንድ የማደርገው። ዲሲፕሊን ጠብቁ፣ ስርዓት ይኖራችሁ፣ በእውነት የዩኒቨርሲቲ ተማሪነታችሁን መጥናችሁ መገኘት አለባችሁ ብዬ በየጊዜው እኔ ስናገር ሁሉ ጊዜ አንብቡ ነው። ይገርማል። ድሮ እኛ ተማሪዎች ሳለን መንግስቱ ለማስተምረው እኛ ዩኒቨርሲቲ ኤዱኬሽን ኢዝ ናቲንግ በት ሪዲንግ ይላሉ። ሁሉ ጊዜ ክላስ በገቡ ቁጥር ልጆች ዩኒቨርሲቲ ኤዱኬሽን ኢዝ ናቲንግ በት ዊዛውት ሪዲንግ ይላሉ። ከንባብ ውጭ የዩኒቨርሲቲ ትምህርት የለም። ሌክቸሩ ምናምን ነገር ያንን የዩኒቨርሲቲ ጭንቅላትን የሚመጥን እውቀትና ማንነትን የሚሰጥ አይደለም። ንባብ ነው። you have to read always። በተለይ የቲያትር ተማሪ የሁሉም ተማሪ ነው። የታሪክ ተማሪ ነው፣ የስነ ልቦና ተማሪ ነው፣ የፖለቲካል ሳይንስ ተማሪ ነው፣ የሶሺዮሎጂ ተማሪ ነው፣ የህግ ተማሪ ነው። ለምን መሰለ ግርማ ኮርሶች አሉ እዛ የምንሰጣቸው ፕሌይ ራይቲንግ 1 and 2 የራሳቸውን የፈጠራ ተውኔት የሚደርሱበት ነው እና ይሄ የፈጠራ ተውኔት የሚደረሰው በገጸ ባህሪያት ነው። ገጸ ባህሪያቶችን ሲመርጡ ከተለያዩ ዲሲፕሊንስ መርጠው ሊሰሩ ይችላሉ። ፊዚሻንስ ገጸ ባህሪያት ሊኖሩ ይችላሉ። ማለትም የህክምና ዶክተር የሆኑ ሰዎች፣ የሶሺዮሎጂ ሰዎች፣ የሎ ሰዎች ወይም የፖለቲካል ሳይንስ እና ይሄንን ለመቅረጽ ምናብ ብቻ የፈጠራ መንፈስ ብቻ በቂ አይደለም። they have to read at least the introductory part of disciplines እና ያንን introductory knowledge ከሌላቸው ገጸ ባህሪውን በተአማኒነት ደረጃ ሊገልጹት አይችሉም፣ ሊያቀርቡት አይችሉም። እና የቲያትር ተማሪ የሁሉም ዲሲፕሊን ተማሪ ነው የሚባለው በዚህ የተነሳ ነው። ፊልም ይጽፋሉ የኛ ልጆች፣ ልቦለድ ይጽፋሉ የኛ ልጆች። እነዚህ የተለያዩ የኪነ ጥበብ ስራዎች፣ የስነ ጽሁፍ ስራዎች ያለ ገጸ ባህሪ አይሳሉም፣ ያለ ገጸ ባህሪ አይሰሩም። እና ገጸ ባህሪ ስስል ደግሞ የግድ ገጸ ባህሪውን የአካላዊ ማንነቱን፣ ስነ ልቦናዊ ማንነቱን፣ ማህበራዊ ማንነቱን እና ሞራላዊ ማንነቱን ጭምር በደንብ አድርገህ ላዩንም ውስጡንም ማወቅ አለብህ። ይሄንን ደግሞ ለማወቅ ፈጠራ መንፈስን ብቻ አይደለም። you have to have reading, even philosophical reading, psychological, philosophical, historical, sociological, political reading የተለያዩ ሪዲንጎች ያስፈልገዋል። ከእውቀት ውጪ የምሰራው ምናባዊ ስራ ተቀባይነትና
ታማኝነት አይኖረውምና እኔ ይሄንን ለማድረግ ዲሲፕሊን ያስፈልጋል፣ ስርዓት ያስፈልጋል እና ለንባብ የመጣ መሆንን አውቀህ ስታበቃ ያንን ንባብ ደግሞ ለማከናወን እዛ የትምህርት ቆይታ በጣም አጭር ናት። 4 ዓመት 4 ቀን ነው የምትሆነው። ምክንያቱም የምትሰራው ስራ በጣም እጅግ ብዙ ነው። ካነበብከው ሁሉ ጊዜ አለማወቅን ነው የምትረዳው። እኛ አሁን እንዳው በየጊዜው ራሳችንን አፕዴት ካላረግን እኛ መምህራን አይደለም። የቀደመውንና የዛሬ 10 ዓመት ወይም 5 ዓመት ወይም 20 ዓመት የያዝነውን ኖትና ሌክቸር ይዘን ዝም ብለን መተጋተግ የለብንም። ተማሪዎችን የእውቀታቸውን አድማስና የእውቀታቸውን ጥልቀት አፕዴት ማድረግ አለን እና ያንን ለማድረግም አንተ ራስህ አንባቢ መሆን አለብህ። እነሱን አንብቡ እያልክ አንተ ዝም ብለህ እምተኛ ከሆነ ዛት ሮንግ አፕሮች። እኔ ክላስ እየዘገየው ወይም ደግሞ ክላስ እየቀጣው አይ ክላስ በጊዜ ነው ክላስ እንዳቀጡ በኋላ ሌላ ነገር ይመጣል እምልበት አንዳች ምክንያት የለም። እኔ ራሴ መጀመሪያ አራያ መሆን አለብኝ ለተማሪዎቼ በስነ ስርዓት ከክላስ በፊት እኔ 3 ሰዓት ክላስ ካለኝ እኔ 1 ሰዓት ከሩብ ቢሮ ነው ያለው። ክላስ የምገባው 2:30 ላይ ወይም 2 ሰዓት ከሩብ ላይ ነው። ተማሪዎች 3 ሰዓት እስከ 3 ሰዓት ድረስ ማክሲመም እጠብቃቸዋለሁ ወይም ሩብ ጉዳይ ነው የምላቸው። 3 ሰዓት ክላስ ከመጀመራችን ሩብ ጉዳይ ነው። አለበለዚያ ግን 3 ሰዓት በኋላ 5 ደቂቃ አሳልፎ የሚመጣ ሰው አልቀበልም። this is my principle። ዲሲፕሊን ይጠበቃል። እንደ ክላስ ሩም ደግሞ ሲገቡ የተለያዩ መገዛት መመራት የሚገባቸውን ፍሬ ነገሮችና ግጋት አሉ። በዛ የተነሳ አሁን እኔ ያቀርቡኛልም ጋሻሴ ብለው እንደገና ደግሞ ያከብሩኛል በዲሲፕሊንና በስራዬ። እኔ የማላደርገውን እኔ ያላሳየሁትን ዲሲፕሊን እኔ ያላደረኩትን ነገር እነሱን ፈጽሟል እነሱን አድርጓል። እኔ መጀመሪያ አሳይቼ ነው። እኔ እናንተ ስትወጡ እነዚህ ሰዎች ማን ነው ያስተማረብን? ይሄን ልጅ ማን ነው የለቀቀብን? እቺ ልጅ ማን ነው ያመጣበት? እነማን ናቸው ያስተማሩት? እያንዳንዱ መምህር በእናንተ ውስጥ አለን። ስለዚህ እኛ አይደንቲቲ በእናንተ ውስጥ ስላለ በሄዳችሁበት ጥሩ ከሆናችሁ ስነ ምግባር ካላችሁ ዕውቀቱም ጭምር ካላችሁ እኛም እንወደሳለን፣ እኛም እንደነቃለን እና በዛ ደስታና ኩራት ይሰማናል። እንደገና ደግሞ ከዚህ በተቃራኒው ምንም አይነት ዲሲፕሊን የሌላችሁ ከሆነ በሙያውም ያን ያህል ተገቢ የሆነ ደረጃ ላይ የሚገኝ ዕውቀት ከሌላችሁ እኛ ነን የምንሰደበው። በቃ ዩኒቨርሲቲ መምህራን የሚባሉት እነዚህ ነው አስተምሮ የላኩብን ብለው እኛንም ነው የሚወርፉት። እኛም ብቻ ሳይሆን ኢንስቲትዩሽኑን የቲያትር ጥበባት ትምህርት ቤትን ከዛ ባሻገር ከኮሌጁ ባሻገር አዲስ አበባ ዩኒቨርሲቲውን የሀገሪቱን እንግዲህ ሌጀንደሪ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነው። ኖት ኦንሊ ዘ ካንትሪ በኢስት አፍሪካ በኩል የሚታወቅ ገናና ስም ያለው ዩኒቨርሲቲ ነው። የዛ ስም ነው የሚጠፋውና እኔ ሪስፖንሲብል ነኝ። በጣም ጥሩ፣ በጣም ደስ የሚል ነው። አንድ ኮርስ የወሰድኩ ያህል ነው የተሰማኝ። በእነዚህ አጋጣሚ መምህር በተማሪው ሲመሰገን ደግሞ ለየት ይላል። ይሄ ደስ ይላል። ይሄ ባህል መሆን አለበት። ዛሬ ሙሴንም ይሄንን ያደረገው ባገኘው አጋጣሚ እርሶን አመስግኖታል። በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት መምህርና ተመራማሪ አሰፋ ወርቁ እጅግ በጣም አመሰግናለሁ። እድሜ ይስጥልኝ። እግዚአብሔር ይስጥልኝ። እኔም እግዚአብሔር እንግዲህ ጤናችሁን ይስጣችሁ። አሜን። በርቱ። በተማሪዎቻችን በእውነት እንኮራለን። በተለይ አሁን ሁሴን በጣም ወደው ማከብረው ልጅ ነው። በስርዓቱ ቅድም እንዳልኩ ኒት እና ክሊን ነው። ኖት ኦንሊ ፊዚካሊ ስፒሪቹዋሊ ኒት ኤንድ ክሊን፣ ፕሮፌሽናሊ ኒት ኤንድ ክሊን ነው እና እባክህ እሱን አመስግንልኝ። በጣም አመሰግናለሁ ጋሻሴ። እሺ ጋሻሴ በጣም ሱፊት አሳፈርከኝ። ሁሴን አሁንም በሙዚቃ ፋታ እንድንወስድ አንድ ሙዚቃ ጋብዘን። ቅድም ሰው መሰረቱ መቼ ይለያያል ኤፍሬም ታምሩን እሱን አንስተናል። ብቱልም መልካም ውለታ ስለ ሰው ብትንገላታ ከሌለ ማናለህ በእጅ ኪስህ ነው የቅርብ ወዳጅ የሚለው የችግር ያሰብ ስልክቅን ቢደርስ ባልታሰበ ቀን የሌለ ማናለህ በእጅ የተወደዳችሁና የተከበራችሁ አድማጮቻችን ሁሴን የኤፍሬም ታምሩን ዘፈን ጋብዞናል። ከስር እያዳመጣችሁ የምትገኙት ይህን ሙዚቃ ሰምተን ስንመለስ አሁንም ቆይታችን ይቀጥላል። ጥያቄውን ለመጨረሻ ጊዜ ላስታውሳችሁ። የዛሬው የያኔዎቹን አመስጋኝ ሁሴን ከድር የተወለደው የት ከተማ ነው? ከተማዋን ንገሩኝ በ8101 ብቻ። ዘፈኑን ሰምተን እንመለስ። ይህ የያኔዎቹ ፕሮግራማችን ነው። ብትውልም መልካም ውለታ ስለ ሰው ብትንገላታ
ሁሴን ከሙዚቃው ግብዣ በኋላ ተገናኘን። ወደ ኋላ ልመልስህ ነው። የ12ኛ ክፍል የማትሪክ ዝግጅት እንዴት ነበር? ያው ጉርምስና አለ፣ በስነ ጽሁፍ ከበባት መጠመድ አለ። ውጤት እንዴት ሆነ? ዝግጅትስ እንዴት ነበረ? ምንም የተለየ ዝግጅት አላደረኩም። ምክንያቱም የማየው ነገር ብልሽት አለ ማለት ተማሪ በብዛት ተስፋ ቆረጠ። እንደ አጋጣሚ ሆኖ እኛ ትምህርት ቤት ውስጥ ከኢህአዴግ ካምፕ ውስጥ የወጡ ሰዎች ወደ እኛ ጋር መምጣት ጀመሩ፣ እንዲገቡ ተደረገ። ምክንያቱም እዛ ጦርነት ላይ የነበሩ ትምህርታቸውን ያቋረጡ ሰዎች ተፈሪ መኮንን በደንብ መግባት አለባቸው ተብሎ እንትን ተደረገ፣ ገቡ። ሁለተኛ የእነሱ ግልባጭ ደግሞ የወታደር ልጆች እኛ ጋር አሉ። በይበልጥ ሰፈራቸው እዚህ ፈረንሳይኛ አካባቢ የነበሩ በእንትን አልነበረም፣ የውስጥ መቃቃር ምናምን ነገር ነበረ። ይሁን ያልታየ ሊታይ የሚገባው ሊዳሰስ የሚገባው ነገር። እነዚህኞቹ ጥላቻ አላቸው። ወታደሩ የትምህርት ናፍቆት አላቸው፣ ትምህርት እንትን አላቸው እና ፍራስትሬሽን ውስጥ ይከቱን ነበር። ሌሎቹን ሲቪል የሆነውን እነሱም ሲቪሎች ናቸው። እርግጥ የምናዳምጠው ግራና ቀኝ የምናዳምጠው ነገር በቃ እነዚህ ናቸው የሀገር ተረካቢዎች፣ ቢማሩም ምናምን እኛ ምንም ቦታ አናገኝም የሚል አይነት ነገር ውስጥ እንድንገባ ተደረገን። ማትሪክ ስንፈተን ፈታኙ አስተማሪ ዝም ብሎ ተማሪ ዝም ብሎ እየሞላ ያጠቆረ መስጠት ሲጀምር ተዉ እንዲህ አታድርጉ ምናምን ማለት ጀመረ። ማለት በቃ ተገላግየው ልውጣ ነው አይነት ነገር ነበር። ተስፋ ቆረጠበት ጊዜ። አዎ እኔ አንድ ትምህርት ዲ መጥቶብኛል፣ ማትስ ነው ምናምን፣ የሆነ ትምህርት ፍላት መጥቶብኛል። ስለዚህ በመጀመሪያ ዩኒቨርሲቲ አልገባህም? በመጀመሪያ አልገባም። ድጋሚ ነው እልህ ያዘኝ። የሆነ ጊዜ ጓደኞቼ ስራ ጀመርኩኝ ምናምን፣ ጓደኞቼ የትም አደርስም አለኝ። አንድ ጓደኛዬ ዘላለም መንግስቱ የትም አደርስም፣ አብረን እየሰራን ገብተህ ዩኒቨርሲቲ መማር አለብህ እና ማሻሻል አለብህ ነግሬሃለሁ፣ አለበለዚያ ተራ አርቲስት ወይም ተራ ጋዜጠኛ ምናምን ሆነህ ነው የምትቀረው፣ እንዲህ እንትን ትሆናለህ ምናምን ሲለኝ ብላላሁ የማታ ገባሁኝና ዲ የገባውን ወደ ቢ አካባቢ ያመጣሁት፣ ኤፍ የነበረውን ሲ ነው ምናምን አድርግ። ከዚያ ውጤት አደገና ዩኒቨርሲቲ ገባ። ቴአትሪካል አርት ገባሁ እንጂ ይሄ ዘላለም መንግስቱ በጣም ባለውለታዬ ነው። ዘሌ በጣም ነው ማመሰግነው። የሩህ ጋዜጣ ከአንተ ጋር ከተገናኘሁ በኋላ ብዙ የህይወት መስመሮችን ብዙ ነገሮችን አሳይተኛል። በተለይ ብስል ያለ ሰውነ በጣም ብዙ ነገሮችን በደንብ መታመጣዝን በደንብ ያየህ ብዙ ነገሮችን የምታውቅ ሰውነ ለሰዎች ሁሌ ቅን ነገር ቀናነትን ነው ትመኘው የምታስበው እና የአንተ ውለታ አለብኝ። ከቤትህ ነው ተሞሽሬ የወጣሁት፣ ከአንተ ቤት ነው መጥተው ይዘውኝ የሄዱትና በሰርጌም ላይ የነበረ ሚና በጣም ከፍተኛ ስለነበር መቼም ማረሳ ጓደኛዬ ነህ ዘሌ፣ አመሰግናለሁ። ዩኒቨርሲቲ ከነማን ጋር ነው የተማርከው? ከዩኒቨርሲቲ ቲያትሪካል አርትን ከነ ተስፋዬ ገብረሃና፣ እመቤት ወልደ ገብርኤል፣ ካሌብ ዋለልኝ፣ ቴዎድሮስ ተክላረጋይ፣ ይታገሱ ጌትነት፣ በጣም ብዙ ናቸው። በጣም ኤፍሬም ንጉሱ። ከቴዲ ጋር ቴዎድሮስ ተክላረጋይ ማህበራዊ ድረገጽ ላይ የምታደርጉት ጨዋነት የተሞላበት መከባበር ያለበት ሌሎችንም ሊያዝናና የሚችል ቁም ነገርም ያለበት መናቆራችሁ ደስ ይለኛል። ከቴዲ ጋር ጨዋታ የሚያውቅ ሰው ነው ቴዲ። በጣም ጎበዝ ነው። ቀጥተኛ ነው። በጣም ያስደስታል። አንተ ይሉኝታ ይዞህ መግለጽ እንትን ያልከውን ነገር ቴዲ በደንብ ይነግርላል። ነገረልኝ ወደ ኋላ ወደ እንትን ግራና ቀኝ ምናምን አይደለም ማለት ማለት አይደለም ያያል፣ ግን ደግሞ በልኩ መነገር አለበት ብሎ የሚያስብ ሰው ነው። ለምን ብዬ ለማንጀቴ ብዬ ነው ማልናገረው የሚል ልክ ነው። በቃ ብዙ ነገሮች እሱ በመኖሩ የእኛ ትውልድ እንደውም ማለት የኛ ባች አትርፏል። እኛ ሌላ ነገሩን እንይዝለታለን፣ እሱ እዚህ አካባቢ ይጠርግልናል። ቴዲ በጣም ዩኒክ የሆነ ፐርሶናሊቲ ያለህ ሰው ነህ። እንደ ተራብ ትቆጥርብኛለህ፣ የምናገረው ነገር በሙሉ እየወሰድክ ታደርግብኛለህ እንጂ በጣም ለየት ያልክ ሰው ነህ። ጽሁፎችህን ከተረባት ሰዶ የምሬን ነው ብሎ በፊት ጀምሮ የአንተን ስራዎች በተከታታይ አነብ ነበር። ጋዜጦች ላይ የወጡትንም መጽሔቶች ላይ የወጡ የነበሩት እና ፈርጥ ላይ ስራዎችንም ነጻነት ይሁን ጽጌረዳ ጋዜጣ ላይ ተሰራቸው የነበሩ ኢንተርቪው ስታይልህ በጣም ደስ ይለኛል። ካራክተርህ፣ ባህሪ፣ ተፈጥሮ በጣም ውብ ለየት ያለ ነው።
ምንም እንኳ በርካታ በአንተ ግልጽነት በአንተ ተናጋሪነት የሚናደዱ ሰዎች ቢኖሩም እኔ ደግሞ እውነቱን ተናገርክ ልክ አድረክ ብዬ በአደባባይ መናገር አልችልም። ያው ይሉኝታ ይይዘኛል ወይም ደግሞ ያለሁበት እንትን ላይፈቅድልኝ ይችላል። ግን ደግሞ ብዙ ቦታ ላይ ታስደስተኛለህ፣ ስታናደደኝም በውስጥ ገብቼ ጎሸም አድርጋለሁ። ይሄ የማይቀረው ማለት የምትናገረው ሰው ማግኘት አንድ ትልቅ ነገር ነው። አሁን ከሌላው ሰው ጋር ማውራት አትችልም። ከቴቲ ጋር ማውራውን ከባህሉ ጋር የማወራውን ከቅርብ ሰዎች ጋር ላወራ የምችለው አሁን ቢሮ ከአዩብ ጋር ከመሐመድ ፈረጅ ጋር ከመሐመድ ጋር መሐመድ አቡ ሐኒፋ ጋር ማውራውን ነገር መነጋገር በልኩን የቋንቋውን ልክ የሐሳቡን ልክ ከሱ ጋር ማውራውን ሶሻል ሚዲያ ላይ ከሌላው ሰው ጋር ልታወራ አትችልም። ኢሚዲየትሊ ነገር ያዞርብሃል ወይም ደግሞ ምን ለማለት ፈልገህ ነው ይላል። ከተስፋዬ ማሙ ጋር እንኳን እናወራለን፣ እንግባባለን። ከሌሎች ሲኒየር ከሆነው ሰው ጋር የምትናገረው ነገር በደንብ ልትግባባ ትችላለህ። አይጠመዝዝብህም ወይም ከጀርባው ሌላ ነገር አይጎነትልብህም። እኛ ደግሞ ከጀርባ በንተሳሰብም ጉዳዮችን የምንግባባነን ወደ ጨዋታ እናንተ እንለውጧለን እንጂ የነገር ጉንጎና ውስጥ ከዘኪ ጋር ዘካሪያ ከዘኪም ጋር በቃ እንደዚህ የምናወራቸውን ነገሮች እንትን አደረጉም። በአሁኑ ጊዜ ሶሻል ሚዲያ ብልሽት ብሏል እና እዛ ጋር በጣም ቁጥብ ትላለህ። ከተወሰኑ ሰዎች ጋር ብቻ ነው የምትነጋገረው ምናምን። አብዛኛው ትንሽ እንትንነት ያለ ቴዲ በጣም ጎበዝ ሰው ነው። በጣም ጎበዝ ነው። አይታክቴ ነው። አንድ የሆነ ነገር እዚህ ጋር ሊሰራ ይችላል፣ እዚህ ጋር ሌላ ነገር ሊሰራ ይችላል። በጣም ጎበዝ ነው። እንዴ ሊደነቅ የሚገባ እንትን ሊሸለም የሚገባ ብዙ ስራዎችን ነው የሚሰራው። ብዙ ስራዎችን አይታክትም። በቃ ሬዲዮ ድራማው ላይ ልታገኘው ትችላለህ፣ ቴሌቪዥን ድራማ ላይ ልታገኘው ትችላለህ፣ የመድረክ እንትን ላይ ልታገኘው ትችላለህ፣ መጽሐፍ ሊጽፍ ትችላለህ። ጤናህን ጠብቅ። በዚህ አጋጣሚ ልነግርህ የሚገባው ነገር ነው፣ ጤናህን ጠብቅ። አሁን የመስሪያ ጊዜ ነው፣ ልክ ነው። ግን ደግሞ ጤናህን በጣም አሁን ከባዱ ነገር እኛ የሚፈታተነ እነሱ ይመስለኛል። በጣም አሪፍ ሁሴን። ከደጃዝማች ኡመር ሰመተር እስከ ከፍተኛ 7 ከዛም ተፈሪ መኮንን አብረው የተማሩ በሰፈርም አብረው የተጫወቱ ኩዮች ያኔ ጓደኞች ያስተማሩክ መምህራኖች ሁሴን ከድር የት ነው ያለው እንበላቸው? ዛሬ እንግዲህ በገና 20 ዓመት አካባቢ ያለው ራሴን ሳስቀምጥ ነበር። በዚህ ዓመት የመጀመሪያ ዲግሪን ይዛለሁ፣ በዚህ ዓመት ሁለተኛ ዲግሪን፣ በዚህ ዓመት ፒኤችዲን ይዛለሁ፣ በዚህ ዓመት እዚህ ቦታ ላይ ሆናለሁ ብዬ ራሴን ሳስቀምጥ ነበረ። ግን የማስተርስ ድረስ በትክክለኛው ሄድኩኝና ከዚያ በኋላ ትዳርና ልጆች ዲግሪዎች የሆኑ ልጆችን አጠንክሮ ማስተማር ላይ በጣም በረታኝ። ልጆቼ በጣም ጎበዝ ተማሪዎች ናቸው። እንደው ብዙ መናገርም ባልፈልግም በጣም ጎበዞች ናቸው። ቶፕ እንትን ውስጥ ነው ያሉት። ከክፍለ ከተማ ምናምን የሚባል ደረጃ ላይ ያሉ ናቸው ያሉበት ትምህርት ቤት ውስጥ። ይሄ በጣም ያስደስት ልጆች አሉ። 5 ናቸው። 2 ትላልቆቹ ስለሆኑ ነው። አንደኛው 12ኛ አንደኛው 9ኛ ክፍል ናቸው ያሉትና ትናንሾቹም ጎበዞች ናቸው። ትላልቆቹ በጣም ተፎካካሪ ተወዳዳሪ በጣም እኔን የሚበልጡ ናቸው። እናታቸውም በጣም ጎበዝ ነች። በሷ ደግሞ የማትሻን ነች፣ የማት ሰው ነች፣ ጎበዝ ነች። በትምህርቱም በአካዳሚውም በእንትኑም ጎበዝ ነች። ይፈንዲ እንዳለ እንግዲህ ዛሬ ሚንበር መልቲሚዲያ ፕሮዳክሽን ሚንበር ቲቪን አቋቁመናል። እየሰራን ያለ ነው። በዚህም በባለቤትነትም በፕሮግራም አዘጋጅነትም የፕሮግራም ክፍል ኃላፊም በመሆን እየሰራው እገኛለሁ። ከዚያ ባሻገር በስነ ጽሁፍ ወደ 5 መጽሐፍትን ጽፍ ያለው ወደ 300 አካባቢ የሚሆኑ የአርትዖት ስራዎችን ሰርቻለሁ። የፈጠራ ስራዎችም አሉኝ። በፊልም ወደ 10 የሚሆኑ ፊልሞች ላይ በተዋናይነት ተሳትፍ ያለው። 1 ፊልም ጽፍ አቅርብ ያለው ለይፋ አድርግ ያለው። በቲያትር በርካታ ቲያትሮች ላይ በብሔራዊ ቲያትርም ሰርቻለሁ። ብሔራዊ ቲያትር በደንብ ይሰራቱ። ከዛ ባሻገር በተለያዩ መድረኮች ላይ ተሳትፍ ያለው። የቴሌቪዥን የተወሰኑ ድራማዎችን ጽፍ ያለው። የሬዲዮ ድራማም የተወሰነ ጽፍ ያለው። በግጥም በርካታ ግጥሞች አሉኝ። አንዱን አሳትም ያለው ንፋስን ቦጥቦድ በሚል እቅዶች አሉኝ። ትላልቅ ረጅም ልብ ወለዶች ያሰብኩት 5 ዓመት 6 ዓመት ሆነኝ ነገሩን ካሰብኩት። 2 ሀገር መሄድ ወሎ ውስጥና ሰልጤ ውስጥ የካራክተሮቹ የሚሄዱዋን ረጅም ልብ ወለድ ጀምር ያለሁ። ጊዜ አጥቼ ሁለቱም ጋር እጄ መስራት የምፈልገው ነገር አለ። ወደ 18ኛ ክፍለ ዘመን ላይ ያለን ቋንቋውንም ካራክተሮቹንም በዚያ ዘመን ያለ
ነገር ለመጻፍ እየተንተፋተፍኩኝ ነው። ያንን 18 ሳይሆን 19ኛ ክፍለ ዘመን በ1830ዎቹ አካባቢ ያለ ካራክተርና መቼት ሴቲንግ ምናምን መስርቼ ለመጻፍ እየሞከርኩኝ ነው። በጣም ታሪክ ይመስጠኛል። በታሪክ ጉዳይ ላይ ብዙ መስራት እፈልጋለሁ። ጥናቶችን ማካሄድ የምፈልግባቸው ዘርፎች አሉ። ምርምር ማድረግባቸው በይበልጥ አልተጠናም ብዬ አስበው ሙስሊም አርት ላይ፣ ስነ ጽሁፍ ላይ፣ ግጥሞች ላይ፣ ስነ ቃል ላይ፣ ቋንቋ ላይ ብዙ አልተሰራባቸውም። ወሎ ውስጥ ያሉ በጣም ቱባ የሆኑ የቃላት ሀብት እዛ አለ እና እዛ ሊሰራበት ይገባል የምላቸው ጉዳዮች አሉ። እሴቶች አሉ፣ ቫሊዩስ አሉ። ለምሳሌ ጋሽ ዘሪሁንም ነብዩ ባየም እኔ ላይ ትኩረት ያደርጉ የነበሩት እንዳጠና የሚያደርጉት ሙስሊም ሎር ላይ ፈልግ፣ ፎክሎር ላይ ስታጠና ሙስሊም ሎሮች ላይ እየፈለግ አጥና። ያኖር የመስጂድ ሎር፣ መድረሳ ሎር እንዳጠና ይፈልጉ ነበር። እያጠናሁኝ ስራዎችን ሰራ ነበር። ያልተጠኑ በጣም ሰፊ ክፍተቶች አሉና እሱ ላይ ሰራ ነበር። የአማርኛ ስነ ጽሁፍ ላይ ደግሞ በርካታ መስራት የምፈልገው ነገር አለ። አሁን የጀመርነው የጋሽ አስፋውን አንዳንድ ነጥቦች የአማርኛ ጥበበ ቃላት የሚለውን የአማርኛ ጥበበ ቃላት ታሪክ በሚል አንድ መጽሐፍ አሳትመናል። እሱን ደግሞ ፉል ቨርዥን ለመስራት ዝግጅት ላይ ያለ ነው። ግማሹን ያሳተምነው ወደ 400 ወይም 500 ገጽ አካባቢ ነው። ይሄኛው ደግሞ እንደዛው ነው። ሁለቱን መርጫ አድርገን 800 ገጽ የሚሆን ትልቅ መጽሐፍ ቅርስ የሚሆን ለትውልድ መቅረት ያለበት ለዩኒቨርሲቲ ተማሪዎች፣ ለስነ ጽሁፍ ተመራማሪዎች ሊሆን የሚችል ትልቅ መጽሐፍ ነው። እሱን እየሰራ ነው። ጋሽ አስፋው ሲሰሩት የኖሩት ከ1972 ጀምሮ በአማርኛ ስነ ጽሁፍ ላይ ሲያጠኑ የነበሩትን ነገር ነው እኔ ወደ ህትመት ለመለወጥ ጥረት እያደረኩ ያለሁት። አሁን እሳቸው የሚሰሯቸውን ስራዎች አርትዖት እየሰራ ነው ያለሁት። አንዳንድ ስራዎችን እየሰሩ ነው ያሉ የእሳቸውን ሾርት ስቶሪዎች እንደዚሁ ለማውጣት ምርምሮቻቸውን ለመስራት እንደዚሁ እየሞከርኩኝ ነው። እዚህም ብቻ እያልኩ ነው። በጣም ብዙ ስራዎች ይጠብቁኛል ከፊቴ። ይህን ይመስላል። አሪፍ ነው። ታዲያ እዚህ እንድደርስ ለደገፉ ላገዙ እነዛና እነዚህ በዛኛውና በዚህኛው ዘመን ያሉ መምህራኖች ዋጋቸው ምን ያህል ነው? አስተማሪዎቻችን በተለይ እኔ የደረሱኝ አስተማሪዎች ልበል፣ ምናልባት ሁሉን መጠቅለል ሊቸግር ይሆናል። ከታች ጀምሮ ከኤሌመንተሪ ስኩል ጀምሮ እኔ ያለፍኩባቸው ክፍሎች ውስጥ ሁሉ ያገኘኋቸው አስተማሪዎች አባቶች፣ በጣም እኩዮቼም እንኳ ቢሆኑ ለእኛ ፈትፍተው ለመስጠት ምንም የሚያንሳቸው አልነበሩ። ዋጋቸው ከፍተኛ ነው። ይሄ ተብሎ ሊባል አይችልም። አሊ ኢብኑ አቡ ጣሊብ የረሱል ሰለላሁ ዐለይሂ ወሰለም የወንድም ልጅ ያጎት ልጅ አንዲት እውቀት ለሚሰጠኝ ሰው እግሩን ባጠብኩለት ይላል። አንዲት እውቀት፣ አንዲት ጉዳይ የሆነችን ነገር ላሳወቀኝ ሰው አጎንብሼ እግሩን ባጥብ ነው የሚሉት። ለአስተማሪ የሚሰጠው ዋጋ በጣም ከፍ ለሰጠ ሰው በጣም ዘውድ ብጭንለት። እንደው ዋጋቸው የተሰጣቸው አይደለም። ብዙዎቹ አስተማሪዎቻችን የተጎሳቆለ ህይወት ውስጥ ነው ያሉት። በጣም አዝናለሁ፣ በጣም እሳቀቃለሁ። አንዳንድ ጊዜ አንዳንድ አስተማሪዎችን ሳይ በጣም ያንሰፈስፈኛል። ይሄንን ሁሉ ላደረጉት አስተማሪዎች ይሄ ነው ወይ ዋጋቸው? ይሄ ነው ወይ የሚገባል? እድሜያቸው ያበቃና ጡረታ ይወጣሉ። ከዚያ በኋላ የሚሄዱበት ያጣ። ትምህርት ቤት ለእነዚህ ሰዎች የሆነ ነገር አያዘጋጅላቸው፣ አያመቻችላቸው። ለምሳሌ አሁን ልጆችን ማስተምርባቸው ትምህርት ቤቶች ሄድና የማየው ነገር በጣም ያሳዝነኛል። ትላልቅ አስተማሪዎች ብዙ ጉዳይ ሲያስተምሩ የነበሩ መምህር ዛሬ ተጥለው ታመው የሚጠይቃቸው አጥተው፣ ተቸግረው የሚደርስላቸው አጥተው፣ በቃ በየቤቱ ቁጭ ብለው ወይ ቴሌቪዥን ላይ ነው ታገኛቸው የምችለው። ጓደኞቻቸውን አታገኝም፣ ወይ አልቋል ጓደኞቻቸው፣ አጠገቦቻቸው የለም፣ ሰው የለም፣ አቻ የሚሆናቸው ሰው የለም። ተማሪዎቻቸው ሄደን አንጠይቃቸውም። በዚህ ምክንያት ጋፑ በጣም የሰፋ ይሆናል። ይኸው ነገር እኛም ላይ ነው ሊደርስ የሚችለው እና የሆነ ነገር ቢደረግ በየትምህርት ቤቱ ያሉ አስተማሪዎች የምናከብርበት በዓለም የተለያየ ቀን እንሰጣለን። ምንድነው በየትምህርት ቤቱ ፍሪኪ ዴይ ምናምን እየተባለ ከቅርብ ጊዜ ወዲህ የመጣ እኛ ዘመን እንኳን እንዲህ አልነበረም። ከቅርብ ጊዜ ወዲህ ስኩል ቲቸርስ ዴይ የሚባል ነገር የምንሸልመው የሆነ ነገር የምንሸልመው ነገር አለ። ይህ ሊነቃቃ ይገባል። ልክ የእናቶች ቀን እንደተብሎ ምንም የማናውቀው ቫላንታይን ዴይ እየተባለ ነገሩ ከየት እንደመጣ ማይታወቅ እንትን የሌለው ነገርን በጣም ለማስታወቂያ ግብአት በሆነ ጥቅም የሚገኝበት አይነት ነገር ሲሆን አንደኛን እያራገበን እንደዚህ አይነት እሴት የገነቡትን ካልቸር የገነቡ እኛን የገነቡ እዚህ ደረጃ ያደረሱትን አስተማሪዎች የምናከብርበት አንድ ቀን እንኳን አልሰጠንም። በአመት የመምህራን ቀን የመምህራኖቻችን ቀን ወይም የመምህራኖቻችን አይባልም የመምህራን ቀን ብለን ለነዛ ለአስተማሪዎቻችን ዋጋ የምንሰጥበት ተሰባስበን ተማሪዎቻችን የሆነ የምናለብስበት
ቤቶቻቸውን የምናሳድስበት የተቸገሩበትን ጎናውን አጣርተን የሆነ በገንዘብም መደገፍ ካለብን ገንዘብ ቤታቸው ፈርሶም ከሆነ ቤታቸው የምናድስበት ብቻ የገቡበትን ነገር የምናወጣበት የሆነ ነገር የለምና ይሄ እንደው ሊታሰብበት ይገባል። ሁሴን ቆይታችን እንዴት ነበረ? ብዙ ትዝታችን ወደ ኋላ መለስከኝ። ዘመንን ወደ ኋላ እንዳስታውስ አደረከኝ። አስተማሪዎችን እንዳስታውስ አደረከኝ። ከ30 ዓመታት በላይ የሆነ ጊዜ ነው። በዚህ አንድ ሰዓት ከምናምን በሆነ ጊዜያችን እንድናስታውስ ጋሻ አሰፋን በጣም አስደነገጥከኝ። ምክንያቱም እኔ እሱ ፊት ጋሻ አሰፋ በጣም ታላቅ ናቸው። ጋሻ አስፋው ፊት እንደፈለግኩ አወራለሁ። ጋሻ አሴ ፊት ግን አላወራም። ምን ማለት በጣም ከፊቱ አላወራም። አረ በጣም ፈራሁት፣ ደነገጥኩ። መምህራን እንዲህ ናቸው እኮ። አይ ይሁን። ስለዚህ ደስ የሚል ጊዜ አሳልፈናል። በጣም ደስ ብሎኛል። እንግዲህ ቆይታችን ይኸው ነበረ፣ አበቃ። ከስቱዲዮ የምንወጣው ግን አንተ ሙዚቃ ጋብዘህን እሱን እየሰማን ይሆናል። የማን ሙዚቃ ትጋብዛለህ? የነዋይ አንድ እንደዚሁ ከሰውነት ጋር የተሰናሰለ ስራ አለው። ለጊዜው ዜማው ጠፋኝ። አገሬ ሰው አጣሽ ሆይ የሚለው አንድ አለ። አገሬ ሰው አጣሽ ሆይ አገሬ ተራጣሽ የሚለው ይንዋይ። እስኪ ተራሴን ጀምሮ ቀሰም ምን ሰራው ለአገሬ የሚሆነኝ የሚለው እንትና እንዳለ እና እሱ ቢሆንልኝ አንደኛው ሲከበሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ሾመብሻል። ምንድነው ነገሩ ጡር ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያሰበሽ? አንቺ ደሃ ሀገሬ እናቴ ለዚህ ማን ያሰበሽ? አድማጮች ቅድም አንድ ጥያቄ አንስቼ ነበር፣ የመጽሐፍ ስጦታ የሚያሰጥ። አሁን ምላሹ ልንገራችሁም። የዛሬ የያኔዎቹን አመስጋኝ ጋዜጠኛ፣ ደራሲ፣ ተዋናይ፣ አዘጋጅ ሁሴን ከድር የተወለደው የት ነው ብያችሁ ነበረ። መልሶቻችሁን በ8101 በርካቶች ልካችኋል። መልሱን ሁሴን ይነግረናል። የት ነው የተወለድከው ሁሴን? ሲዳሞ ክፍለ ሀገር አገረ ማርያም የሚባል ቦታ ላይ ነው የተወለድኩት። ትውልዴ እዛ ነው፣ እድገቴ አዲስ አበባ ነው። ሲዳሞ አገረ ማርያም ያላችሁ ትክክለኛ ምላሽ ናችሁ። የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹ ፕሮግራማችን የዛሬው አበቃ። በዚህ ፕሮግራም ላይ ያኔ ያስተማሯችሁን አስተማሪዎች ማመስገን የምትፈልጉ በ8101 ላይ ደውሉልና እንግዳችን ሁኑ። በዚህ ፕሮግራም ላይ ታዋቂ ሰዎች ብቻ ሳይሆኑ መምህራኖቻቸውን ማመስገን የሚፈልጉ በትምህርታቸው ውጤታማ የሆኑ ሁሉ የሚቀርቡበት ነው። እኔም እንዲህ አይነት እንግዶችን ጋብዛለሁ። ለዛሬ ግን የነበረን ቆይታ ይኸው ነበረ። ፕሮግራሙን በቀረጻው ደራርቱ ሰለሞንና ደበላቱቲ እንዲሁም ደግሞ በቅንብሩ ወንጌላዊት ብርሃኑ አብረው የነበሩ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍሳሐ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ።